ነቢዮቹ እነ ሳሙኤል የእምነት አርበኞች የተባሉት ያን ገነት አልገቡበትም፣ አላዩትም። ይሄ ሰውዬ በአዲስ ኪዳን ነው ካልከኝ በአዲስ ኪዳን ነው ካልከኝ እናንተ አጥምቃችሁ የጌታን ቁርባን ወስዳችሁ ካልሆነ አትገቡም በምትለው ይሄ ሰውዬ በታሪክ ገነት ውስጥ ሊገባ አይችልም። አይ ይሄ ሰውዬ ክርስቶስ ከመሞቱ በፊት አልሰማኝም እንዴ? ማወራውን ነገር ከቅድም ጀምሮ ሰምቻለሁ አልከኝ። አልሰማኝም። መስቀል ላይ ስለሆነ ወርዶ ሊጠመቅ አይችልም ማለት ነው። አይደለም፣ እሱን አይደለም። ከስርዓት በፊት ነው ሲጀመር። ከስርዓቱ ጥምቀት የሚባለው ነገር ነገርኩ እኮ። ሁለት ኮንዲሽኖች እኮ በብሉይ ኪዳን ነው በአዲስ ኪዳን ነው የሰውዬ። ይሄን መልስልኝ። ዞሮን ከፍተስማኝ አንዴ ቆይ። ኦኬ፣ ከክርስቶስ ኢየሱስ ትንሣኤ በፊት አዲስ ኪዳን የሚባል ነገር አለ እንዴ? የለም፣ በብሉይ ኪዳን ነው። ታዲያ ከክርስቶስ ኢየሱስ ትንሣኤ በፊት አዲስ ኪዳን። ቤተክርስቲያን ስለ አዲስ ኪዳን እኮ የምንለው አዲሱ ኪዳን ምንድን ነው? ክርስቶስ ኢየሱስ ከክርስቶስ ኢየሱስ ደም ጋር የሚገናኝ ነው ኪዳኑ ራሱ፣ ሞትና ትንሣኤው ጋር የሚገናኝ ነው። ኦኬ፣ ከክርስቶስ ኢየሱስ ሞትና ትንሣኤ በፊት ወይ ደግሞ ከትንሣኤው በፊት አዲስ ኪዳን የሚባል ነገር የለም። ይሄን ማወቅ አለብን። ኦኬ፣ ነገር ግን አንደርስታንድ ልታደርግ የሚገባው ነገር ስርዓቱ እንደ ስርዓት ራሱ ለቤተክርስቲያን ለሐዋርያት የተሰጠው በስርዓት ደረጃ ራሱ የተሰጠው ከዚህ በኋላ ነው። ጌታ ሞትን ድል አድርጎ ከተነሳ በኋላ ነው። እኛ አሁን ሰው አምኖ መጠመቅ አለበት ለመዳን ብለን ስንናገር ይህን ሁሉ ነገር ስናወራ በአዲስ ኪዳን ስለተሰጠው ስርዓት ነው እያወራን ያለ ነው። ይሄ በቀኝ በኩል ያለው ወንበዴ ግን ይሄ ስርዓት ከመሰጠቱ በፊት የነበረ ሰው ነው። ግን እንደዛም ሆኖ እኮ አልኩ ግን እንደዛም ሆኖ ለምሳሌ እኮ አልኩ ከመስቀል ወርደ አሁን ለምሳሌ በዚህ ጊዜ ያለ ሰው ለምሳሌ አንድ ሰው ለምሳሌ የማያምኑ ሰዎች ለምሳሌ ሙስሊሞች ሊሆኑ ይችላሉ። የሆኑ ግሩፕ ኦፍ ፒፕል ብቻ አንድን ሰው ሰቀሉት እንበል ምሳሌ። ይኸው አሁን ባለ ምሳሌ ልስጠን። ሰቀሉት። ከዛ መስቀል ላይ በተሰቀለበት ሰዓት ላይ ለምንሽ እሱን ቶ ሊቢያ ለምሳሌ ሊቢያ ላይ ያን የታረዱ ሰዎች አሉ አይደለ? ኦርቶዶክሳውያን የታረዱ አሉ። ሜቢ መረጃው ካለ አንድ ሰው ለምሳሌ ሊቢያ በረሃ ሊሻገር እዛ ባሉ አማጽያን ይያዛል። ምሳሌ ልስጥ፣ ኬዝ ነው። እነዚህ ስፔሻል ኬዞች ናቸው። ምሳሌ ልስጥና ሊቢያ ላይ ይያዝና የሆነ ሰው ታስሮ ተንከራቶ ከዛ ከመገደሉ በፊት ኢየሱስ ክርስቶስ እውነትም ጌታ እንደሆነ አምናለሁ፣ እውነተኛ እግዚአብሔር ልጅ እንደሆነ አምናለሁ ብሎ አምኖ ይሄ ትምህርቱን የቤተክርስቲያንን ትምህርት አምኖ ግን ሳይጠመቅ እዛ ጋር ቢገሉት አይድንም አንልም። በፍጹም አንልም። በፍጹም አንልም። ቤተክርስቲያን ይሄ አሁን እያልከኝ ያለው ነገር ከኦርቶዶክስ ቴዎሎጂ ጋር እንደሚጋጭ እየሰማው ነው ወይስ? እየሰማው ነው። አንዴ ላውራ። ያልከኝን ነገር ደግሜ ልንገርህ። ስፔሻል ኬዝ እንዳለ ነገር ያለው አልነገርኩም። ስፔሻል ኬዝ የሚለውን ነገር በቃ አሁን ለምሳሌ በኦርቶዶክስ ቴዎሎጂ አሁን አንተ እያልከኝ ያለው ነገር በቤተክርስቲያናችን እንዳለ ነገር ያለው አልነገርኩም እኮ። ያልከኝን እየደገምኩልህ እኮ ነው። ቁርባኑን ካልተቀበልክ እና በውሃ ጥምቀት ካልተጠመቅ ስፔሻል ኬዝ ካለ ትገባለህ እያልከኝ ነው። በሆነ ኮንዲሽን ላይ እንዳልኩ ነው። እግዚአብሔርን ማንም ሪስትሪክት አያደርገውም። በሆነ ኮንዲሽን ላይ አሁን እንዳልኩ የሞትና ህይወት በሞትና በህይወት አፋፍ ላይ ሆነው ሰው ግዴታ ኒቂያ ጉባኤ እምነት የኒቂያ ጉባኤ አባቶችን ምንትን ማስቀመጥ እንችላለን። ዴዝቤድ ላይ ያሉ ሰዎች ሌላ ምሳሌ ልጠይቅህ። እሺ ከመጽሐፍ ቅዱስ ላይ ከአንተ ሐሳብ ጋር የሚጋጭ ማለት ነው። አንዴ ረጋ በል በእናትህ። እኔ አሁን ድጋሚ ያስገባው አንተ ቅድም የተናገረው ነገር እውነት ሳይሆን አይቀርም። ቆይ አንዴ ጆሮን ከፍተህ ስማኝ። ኦኬ፣ እንደው ዝም ብለን ለመዳረቅም ብቻ ሳይሆን ከቅድም ጀምሮ የምነግርህን ነገር አትሊስት ሰምተህ አገናዝበህም አይደለም የምጠይቀኝ። ስፔሻል ኬዝ አለ ሲባል ሰው አሁን ለምሳሌ አንድ ፕሮቴስታንት ወይ አንድ ጴንጤ ለምሳሌ እኔ አሁን አንድ ክርስቲያን ሆኜ ምናምን ነገር ሳልጠመቅ ጊዜው እያለኝ ሳልጠመቅ የጌታን ስጋና ደም ሳልቀበል እድናለሁ ብዬ ዝም ብዬ ብቀምጥ እንዲህ የሚባል ነገር አይደለም እያልኩ ያለሁት። ግን አንዳንድ ኬዞች አሉ። ለምሳሌ በቀኝ በኩል እንዳለው ወንበዴ አንዳንድ ሰዎች ስፔሻል ኬዞች እግዚአብሔር ባወቀው ይኖራሉ አምነው፣ ነገር ግን እነዚህ ነገሮች ለማድረግ ጊዜ የሚያጡ ሰዎች፣ እነዚህ ሰዎች አይድኑም ብለን አንናገርም። ዚስ ኢዝ ስፔሻል ኬዝ እያልኩ ነው ወንድማችን፣ ሰምተኸኝ ከሆነ እንጂ በዶክትሪን ደረጃ ሰው ሳይጠመቅና ቁርባን ሳይቀበል የጌታን ስጋና ደም ሳይቀበል ይድናል የሚል ትምህርት የለንም። እሺ በሌላ እንትን አድርጌ ልንገር። ይሄ አከራካሪ ስፔሻል ኬዝ ስለሆነ ስፔሻል ኬዝ ባልሆነ ልንገር። እሺ እግዚአብሔር መንፈስ በአዲስ ኪዳን ሰው ውስጥ ነው የሚኖረው። ምን ውስጥ? ሰው እኛ ውስጥ ነው። በአዲስ ኪዳን የእግዚአብሔር መንፈስ የሚኖረው። አንተ ውስጥ የለም።
አምነው የተጠመቁ ክርስቲያኖች ውስጥ ነው ያለው። እሺ ክርስቲያኖች ውስጥ ነው የሚኖረው። አዎ ኦፍ ኮርስ። ያልዳነ ሰው ውስጥ የእግዚአብሔር መንፈስ ይኖራል ውስጡ ይኖራል ስትል በምን መልኩ? ለምሳሌ አሁን አንተ ውስጥ ስላልተጠመቅ ቅዱስ ቁርባን ስላልተቀበልክ የእግዚአብሔር መንፈስ በውስጥ ሊኖር አይችልም ማለት ነው። የእግዚአብሔር ቤተ መቅደሶች ናቸው ሲባል ባይዘው የመንፈስ ቅዱስ የሚሰጠውን ጸጋ ያልዳኑ ሰዎች አያገኙም ማለት ነው። ሌላ ትርጉም የለውም። ስለዚህ ያልዳኑ ሰዎች ውስጥ የእግዚአብሔር መንፈስ አይኖርም፣ ጸጋው የለም። የእግዚአብሔር መንፈስ ጸጋ የለም። እሺ የሐዋርያት ሥራ ላይ ጴጥሮስ ኮርኔሊዮስ የሚባል አሕዛብ ጋር ሄደ። ይህ ሰውዬ በሕይወቱ ተጠምቆ አያውቅም፣ ቅዱስ ቁርባን በልቶ አያውቅም። አሁን አንተ የእግዚአብሔር መንፈስ ያልዳነ ሰው ላይ አይኖርም። በእናንተ ዶክትሪን ይህ ሰውዬ ሊድን አይችልም። ምንም ስፔሻል ኬዝ የለበትም። ቤቱ እየኖረ ነው። ግን የእግዚአብሔር መንፈስ ወርዶ አጠመቀው ኮርኔሊዮስ እና ቤተሰቦቹን በሙላ። እንዴ ወንጌል ሳይሰበክለት ሳይጠመቅ ቅዱስ ቁርባን ሳይወስድ የውሃ ጥምቀት አልተቀበለም ኮርኔሊዮስ። ይህን መልስልኝ። አንዴ ሚውት አድርግና ችግር የለውም እኔ መልስልሃለሁ። እኔ ጉሮሮዬን ደከመኝ። የዋዴ ትሄድበታለህ። የቆርኔሊዮስ በጣም ብዙ ጊዜ መልስ የሰጠነው ነገር ስለሆነ አለ የዋዴ አለኝ ጋዶ። ኦኬ የቆርኔሊዮስን ኬዝ አብራራለት። ደከመኝ። እኔ ረጅም ሰዓት አወራውና ከቅድም ጀምሮ። እሺ ጥሩ። ቆርኔሊዮስ ከሰለሰለቱ ዋዴ አብራራለት። ቆርኔሊዮስ ምን አይነት ሰው እንደነበረ ራሱ አሁን ጥያቄው ራሱ ባይዘው የማይገናኝ ጥያቄ ነው ሲጀመር፣ ግን አብራራው እግረ መንገድ። እሺ ያው እንዴት ዋላችሁ እንዴት አመሻችሁ ብያለሁ። ሁላችሁም ሰላም ክርስቶስ ከእኔም ከእናንተ ጋርም ይሁን። ያው የቆርኔሊዮስ ብዙ ጊዜ ተናግረናል። እኛም ስፔሻል ኬዝ ነው ብለን ስፔሻል ኬዝ ነው ምን ማለት ነው? ለጴጥሮስም ለሐዋርያቱም ለሌሎችም ክርስቲያኖች ማለት ነው፣ ከአይሁድ ወገን ለሆኑ ክርስቲያኖች ክርስቶስ የሞተው ለአሕዛብም ጭምር እንደሆነ የሚያሳይበት ክፍል ነው። አስቀድሞ ከላይ ጀምረው ለጴጥሮስ ራሱ መንፈስ ቅዱስ ምን ብሎ ሲያሳየው ትመለከታላችሁ። ሙሉ የሐዋርያት ሥራ ምዕራፍ 10 ስንመለከተው ማለት ነው ጴጥሮስ ራሱ ይሄ በአይሁዶች የተከለከሉ ምግቦች አሉ አይደል? አሳማ አርዶ እንዲበላ ምናምን እግዚአብሔር በራእይ ያሳየዋል። ከዛ ይሄ የተከለከለ ነው ፈጽሞ የረከሰ ነው ልበላ አልችልም ይላል። እኔ የቀደስኩትን አንተ የምታረክሰው ማነህ ይለዋል እግዚአብሔር። ስለዚህ ይሄ ሚስጢሩ ስለምን እየተናገረ ነው? እግዚአብሔር ከአሕዛብም ወገኖች ወይም ደግሞ ለአሕዛብም ጭምር የሞተ እንደሆነ ወይም ደግሞ ለእነሱም መዳን እንደሚያስፈልጋቸው ለቅዱስ ጴጥሮስ ይናገራል። ይህንን ለጴጥሮስ ካስረዳ በኋላ ጴጥሮስ ይህንን ተረድቷል። ግን ሌሎች አይሁዳውያን ከአሕዛብ ወገን ቆርኔሊዮስን አምኖ ቢያጠምቀው ጴጥሮስ ይኸው ያልተገረዙትን አጠመቀ ከእግዚአብሔር ሐሳብ ወጣ የሚለውን እንዳያነሱበት መንፈስ ቅዱስ አሕዛብንም ጭምር እንደሚያድናቸው ለመግለጽ ምልክት ያሳየበት ክፍል ነው ቆርኔሊዮስ ማለት። የቆርኔሊዮስን ታሪክ በእግዚአብሔር መንገድ ሲጓዝ የነበረ በእግዚአብሔር መንገድ ሲመራ የነበረ ሰው ነው ቆርኔሊዮስ። ግን ቆርኔሊዮስ እንዲሁ በእግዚአብሔር መንፈስ ትመራ ስለነበረ ድነሃል ግን አልተባለም። ጴጥሮስ ያስፈልጓል ለመዳን ማለት ነው። ለመዳን ወንጌል የሚሰብክለት ሐዋርያ ያስፈልጓል፣ የሚያጠምቀውም ሰው ያስፈልጓል። ቆርኔሊዮስ መልአኩ ወደ ጴጥሮስ ነው የሚልከው እንጂ በቃ ድነሃል ኦኬ ኦልሬዲ አልቋል አይለው። በቃ እንግዲህ ታምን ነበረ በእግዚአብሔር አምንሃል ስለዚህ ድነሃል አይደለም የሚለው። የሚያጠምቀው የሚያስተምረው ሐዋርያ ጴጥሮስ ይላክለታል ማለት ነው። ግን ጴጥሮስ ሄዶ ሲያጠምቅ ግን ምልክት ያስፈልጓል። ከአሕዛብ ወገንም መንፈስ ቅዱስ ከአሕዛብ ወገንም እግዚአብሔር እንደሚያድን ለአሕዛብም እንደሞተ ክርስቶስ ምልክት እንዲያሳይ መንፈስ ቅዱስ ወርዷል በቆርኔሊዮስ ላይ ማለት ነው። ወይም ደግሞ ቆርኔሊዮስና በዛ አካባቢ የነበሩ አሕዛብ ላይ መንፈስ ቅዱስ ሲወርድ እንመለከታለን። መንፈስ ቅዱስ የወረደው መቼ ነው? ያው እዛው መጀመሪያ መንፈስ ቅዱስ የወረደው ሐዋርያት ሥራ ምዕራፍ 11 ከቁጥር 16 ላይ መጀመሪያ ላንብብና ወደ ሐዋርያት ሥራ ምዕራፍ 10 መለሳለሁ። ልክፈት አይደለ? አዎ አረ ከፍተህ ቢሆን መልካም ነው። ይሄ ብዙ ጊዜ ቆርኔሊዮስ የሚነሳ ሀሳብ ስለሆነ ርዕሱን አይ ቲንክ አይ ሹድ ወደዚህ ላድርግልሽ። ያ እሺ ጴጥሮስ አሁን አሕዛብን ከአሕዛብ ወገን የመጡትን እንዴት እንዳጠመቀ እዛው ምዕራፍ 11 ላይ እያብራራ ነው። እንዴት ከአሕዛብ ወገን የመጡትን ሊያጠምቅ እንደቻለ ማለት። ስለዚህ ማስረዳት ሲጀምር እነሆ እንዲያደረግኩኝ ምናምን እያለ ይመጣና መንፈስም ሳልጠራጠር ከእነርሱ ጋር ሄድ ዘንድ ነገረኝ ይላል።
መጀመሪያ መንፈስ ቅዱስ ነው ነግረውኝ ራሱ ወደ ቆርኔሌዎስ የሄድኩት ይላል። ሳልጠራጠር እንድሄድ መንፈስ ራሱ ነገረኝ። እነዚህ 6 ወንድሞችም ደግሞ ከእኔ ጋር መጡ ይላል። ወደዚያም ሰው ቤት ገባን ይላል። ኦኬ ብቻዬን ግን አልሄድኩም። 6 ወንድሞች ይዤ ነው የሄድኩት አለ። እነዚህ 6 ወንድሞችም አብረው ነበሩ አለ። ሐዋርያ ቅዱስ ጴጥሮስ እንዴት ከአሕዛብ ወገን እንዳጠመቀ አሁን ለክርስቲያኖች እያስረዳ ነው። ስለዚህ ምን አለ? እርሱም መልአክ በቤቱ ቆሞ እንዳየና ወደ ኢዮጴ ሰዎች ልከህ ጴጥሮስ የተባለ ስምዖንን አስመጣ እንዳለው ተናገረ ማለት። እርሱም አንተና የቤት ሰዎች ሁሉ የምትድኑበትን ነገር ይነግርሃል እንዳለው ነገረን። አሁን ለቆርኔሌዎስ መልአኩ ምን ብሎ እንደተናገረው ኦኬ፣ ቆርኔሌዎስ ለቅዱስ ጴጥሮስ ምን ብሎ እንደነገራቸው እየነገረ ነው። ቆርኔሌዎስ እንዲህ አለ፣ መልአክ ተገልጦ የምትድንበትን ነገር የሚነግርህ ጴጥሮስ እሱ ይመጣልሃል አለኝ አለኝ ብሎ ነገረውና ቀጥሎ ሐዋርያ ቅዱስ ጳውሎስ እዚህ ጋር መሰረታዊ ነገር ተመልከቱ። ለመናገርም በጀመርኩ ጊዜ ይላል። ልክ ሐዋርያ ቅዱስ ጴጥሮስ መናገር ሲጀምር ለመናገርም በጀመርኩ ጊዜ ይላል መንፈስ ቅዱስ ለእኛ ደግሞ በመጀመሪያ እንደወረደ ለእነርሱ ወረደላቸው ይላል። ሐዋርያ ቅዱስ ጴጥሮስ ሰብኮ እንኳን አልጨረሰም። ልክ ለመስበክ ሲጀምር ምልክት እንዲሆናቸው መንፈስ ቅዱስ ወረደ ማለት ነው። ኦኬ፣ መንፈስ ቅዱስ ለምልክትነት እዚህ ክፍል ላይ ሲወርድ ተመልክ። ለመናገር ሲጀምር ነው በእነርሱ ላይ ምን አለ የሚለው መንፈስ ቅዱስ ደግሞ ወረደላቸው በእኛ ላይ እንደወረደው። ስለዚህ ምን አለ? ለእኛ የወረደውን መንፈስ ቅዱስ በእነርሱ ላይ ከወረደ፣ ስለዚህ እኛ እነሱ ሊጠመቁ ክርስቲያን ሊሆን አይገባቸውም ብለን ልንከለክላቸው የምንችለው ማንን? እሺ 16ን አንብበው። ከዛ ይዋድ አሁን የነበርከውን 16ን አንብበው። አነብልሃለሁ። እሺ አንብበው፣ ሳትሄድ በፊት አንብበው። ሌላ ጋር ሳትሄድ አሁን የነበርከው ችግር የለውም። ይኸው እስካሁን የተባለው ቆይ ይዋዴ ቆይ እስካሁን የተባለው ነገር ሲያብራራ የነበረው ነገር ገብቷል? ሰምተሃል? ሰምቼዋለሁ፣ ግን በሱም ጥያቄ ያለኝ አንድ 16 ነው ያንብበው። እሺ ችግር የለውም። ዮሐንስ በውሃ ጠመቀ፣ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ያለውን የጌታ ቃል ትዝ አለኝ ይላል። እሺ ያው ቅድም ለጋዲስ የነገርኩት ማለት ነው። ምንድን ነው ታዲያ? ክርስቶስ በውሃ የግድ መጠመቅ የለብም። ክርስቶስ ለዮሐንስ እንደተናገረው በመንፈስ ቅዱስ ያጠምቃቸዋል። ዮሐንስ መቀበል የለብም ለመዳን። ያው ቃሉ ነው አይደለም? ቆይ የመንፈስ ቅዱስ ጥምቀት ነው አልኩ። አንዴ ቆይ፣ ይሄ ውሃ የለውም ማለት ነው? ኦኬ፣ በመንፈስ ቅዱስ መጠመቅ ማለት ውሃ የሌለው ጥምቀት ማለት ነው? ያው እያነበብኩ ያለ መንፈስ ቅዱስ ወርዶ አጠመቃቸው እና ኮርኔሌዎስ ና እዚህ ጋር ቁጥር 47 ይኸው ወደ ኋላ ልመልስና በዚያን ጊዜ ጴጥሮስ መልሶ አለ፣ እነዚህ እንደ እኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ ይላል። ምንድን ነው? የውሃ ጥምቀት ተጠምቋል አልተጠመቀም? እሺ ልመልስ። መልሳ ጋዲሳ ምን አለኝ ቅድም? የእግዚአብሔር ሳተውና አሁን ያወራው እየጠየቁ ነው። በዚህ ልመልስ፣ አታቋርጠኝ ፕሊዝ። ይወድ እኔ የጠየቅኩህን ጋዲሳ ምን አለ መሰለህ? ካንተ ጋር የሚገናኝ ጥያቄ ካንተ ጋር ከጠየቀኝ ጋር የሚገናኝ ነው። እኔ የጠየቅኩህን ብቻ መልስ። ያልዳነ ሰው ውስጥ የእግዚአብሔር መንፈስ አይኖርም። አልጠየቅኩም። አሁን ይኸውልህ ወንድማችን ምንም ልከራከር አይደለም የመጣሁት። አንዴ ብርጋዴር ተረጋጋና ዮሐዴ አንተ የተናገርከውንም ነገር እኔ እንደው ቅድምም ገብቶ የሆነ የማይሆን ነገር አውርቶ ወጥቶ ምናምን ነገር አሁንም ድጋሚ ያስገባ ነው። አትሊስት አሁን ዮሐዴ የተናገረው ነገር አትሊስት ምንም እንዳልሰማ ራሱ የአሁኑ ንግግር ያስታውቃል። ያለው እንደግም ሰማኛ አንዴ ቆይ ረጋ። አሁን በቃ በመጣበት መንገድ አወራለሁ። ከቅድም ጀምሮ ረጋ ባለ ስፒሪት ሳወራ ነበር። ዮሐድ ምንድን ያለው? እሺ አሁን ዮሐድ ያለውን ሰምታል አልሰማም የሚለውን እንመዝናለን። ዮሐድ በባዶ ትደክማል። ዮሐድ እነዚህ ሰዎች መንፈስ ቅዱስ የወረደባቸው ስብከት ተሰብኮላቸው ነው ሳይሰበክ ነው? ሳይሰበክላቸው በፊት። ስለዚህ ሰው ሳይሰበክለትም ወንጌል ሳይሰበክለት በክርስቶስ ኢየሱስ ሳያምን መንፈስ ቅዱስን ይቀበላል ብለን የምታምነው? ኮርኔሊየስማ የሚያምን ሰው ስለሆነ መልአኩ ነው ሂድና ማለት የሚያምን ሰው ስለነበረ ማለት በምንድን ነው የሚያምነው? በክርስቶስ የሚያምን ሰው ስለሆነ መልአክ ተገልጦ ሂድና ጴጥሮስን አምጣው አለው።
እሺ በክርስቶስ አስመጣ የሚያምን አስጠራ አለ። ጥቅሱን ነገር ቆርኔሌዎስ በክርስቶስ ያው ያምን ነበር ከላይ የሚለውን ጥቅሱን ነገር ያው ከላይ ወደ ላይ ሄድና አንብበው። እስቲ ቅድም ዮሐዴ ወደ ላይ የነበረው ስንት ላንብብ? ቁጥር ስንት 10 ንገረኝ። ምናምን ቁጥር ስንት? አካባቢ እኔ እንጃ አላየሁትም። አላየሁትም ስለ ዋናው ቁጥሩን አላውቀውም ልልህ ነው። ቁጥር ስንት ኮርኔሊዮስ ላንብብ? መልአኩን ያስጠራበትን ቦታ አንብበው። መልአኩን ያስጠራበት መልአኩ ሂድና ጴጥሮስን ጠራው ያለበት ቦታ ጋር ሂድ ነው ያልኩህ። ቁጥር 11 ነው አይሚን ምዕራፍ 11 ነው ምዕራፍ 10? ቅድም መጀመሪያ ከፍተህ ያነበብከው ዮሐዴ ምዕራፍ 11 ነው ያነበብኩት። አንዴ ጋዲ እሺ፣ ጥቅሱ 11 ነው። እሺ አያውቀውም። አዎ ይኸው እርሱም ይላል ይኸው እርሱም መልአክ በቤቱ ቆሞ እንዳየና ወደ ኢዮጴ ሰዎች ልከ ጴጥሮስ የተባለውን ስምዖንን አስመጣ። እሺ የቱ ጋር ነው በክርስቶስ ያምን ነበር የሚል? እኔ በራሴ አሁን ልንገርህ፣ እኔ መልአክ ያንተ ወሬ ቆይ አንዴ፣ ያንተ ማብራሪያ ያዘውና በክርስቶስ ያምን ነበረ የሚለውን ማስረጃ ብቻ ስጠ። አሁን አንተ ማብራራቱ ፖቴንሻሉም አቅሙም ወይም ደግሞ ፈቃዱም ስለሌለ ማለት ነው። እኔ ላብራራላችሁ አትበል። መጽሐፍ ቅዱስ ማብራራት አቅሙ ማን ሰጠ ወይም ደግሞ ፈቃዱስ ማን ሰጠ? አሁን ልታብራራ ሳይሆን ጥቅስ ነው የምንፈልገው። በኢየሱስ ክርስቶስ ያምን ነበረ የሚለውን ማስረጃ። እሺ መልአክ ተገልጦ አስጠራ ያለው ሳያምን በፊት ነው። እሺ አይ ማስረጃ የለም። ስለዚህ አመንክ ማለት ነው። ያለ ማስረጃ ነበር ያወራው። ስለዚህ በማስረጃ አውራሽ ወንድማችን። ገና ስለ ክርስቶስ ሊነግረው ነው ጴጥሮስ ራሱ የተላከው። እሺ ኦኬ፣ ሊያስተምረውና ስለ ክርስቶስ ሊሰብከው በብሉይ ሕግ ወይም ደግሞ በኦሪት ሕግ ይመራ የነበረ ሰው ስለሆነ ማለት በኦሪት ሕግ ይመራ የነበረ ሰው ነው። ከአሕዛብ ወገን ግን የነበረ ሰው ነው ቆርኔሌዎስ። ስለዚህ የአዲስ ኪዳኑ ክርስቶስ ገና ያልተሰበከለት ሰው ነው ቆርኔሌዎስ። ስለዚህ መንፈስ ቅዱስ ለምን ወረደ? ለምልክትነት። ለምን ጴጥሮስ ሰብኮ አስተምሮ ካጠመቀ በኋላ መንፈስ ቅዱስ ቢወርድ አንድ ጴጥሮስ ላይ ራሱ ጥያቄ ስለሚያነሱበት አሁንም አንስቶበት ነው። ቁጥር 11 እንዴት ከአሕዛብ ወገን የሆነ ሰው አጠመቅ ለሚለው መንፈስ ቅዱስ ራሱ መራኝ፣ አሳየኝ። ከዛ በኋላ ደግሞ ለቆርኔሌዎስ መልአክ ተገልጦ ምን አለው? ጴጥሮስ የሚባል ሰው አስመጣለኝ ብሎ ተናገራለ። ቀጠልና ይሄ ብቻ አይደለም አለ። መንፈስ ደግሞ ገና እንኳን ሰብኬ ሳልጨርስ ስጀምር ወረደላቸዋል። ስለዚህ የወረደላቸው እነዚህ ሰዎች መንፈስ ቅዱስ ራሱ እንዲድኑ የፈቀደላቸው ሰዎች እኛ አትድኑም፣ ድህነት ለእናንተ አልተሰጠም ብለን ልንከለክላቸው አንችልም ብሎ ሐዋርያ ቅዱስ ጴጥሮስ ጥያቄ ልጠይቅህ። እሺ ቀጥል ዮሐዴ። አካሄድ ይቅርታ መሀል ላይ ገባው። ሰው የሚያብራራውን ነገር አትሊስት ወይ አንደርስታንድ አድርገህ ወይ ሳይገባ ነው የሆነ ነገር ገብቶኛል። ምንድን ነው የገባ? ስፔሻል ኬዝ ነው። አህዛቦቹ በመንፈስ ቅዱስ መጀመሪያ ባይጠመቁ ኖሮ ዝም ብለህ ብታጠምቃቸው ኖሮ አይሁዶቹ ለምንድን ነው ያጠመካቸው? ክርስትና ለአይሁድ ብቻ ነው ብለው ጴጥሮስን ይሞግቱታል ነው ያለኝ። ስለዚህ ቅድም ያነሳው ሀሳብ ልክ እንዳልሆነ ገብተዋል ማለት ነው። ልጠይቀው ስል እኮ አቋረጥከኝ። ያልገባኝን ነገር አንተ እሺ ጠይቅ። አንፍቀድለት ጋዲ አንድ እንፍቀድለትና ከዚህ ውጪ ሳይሰበክ ሳያምን የተጠመቀ ማንም እንደሌለ መጽሐፍ ቅዱስ ይናገረናል። ይሄ ግን ስፔሻል ኬዝ እና የመጀመሪያው ከአሕዛብ ወገን የመጣ እንደሆነ መጽሐፍ ቅዱስ ስለሚናገር ሐዋርያ ቅዱስ ጳውሎስ ራሱ ጴጥሮስ ማለት ነው ይቅርታ ያጠመቀበት ምክንያት እያብራራ ስለሆነ ይህን መጽሐፍ ቅዱስ በግልጽ ይናገራል። ጥያቄ እንቀጥል። እሺ አሁን እኔ ቅድምም ለጋዲሳ ጠይቄው ነበር። ከሰማኝ አልሰማኝ እኔ እንጃ አላውቅም። ግን በኦርቶዶክስ ቤተክርስቲያን ውስጥ ቅዱስ ቁርባንና የውሃ ጥምቀት ያስፈልጋል ለደህንነት ብለው ያስተምራል ቤተክርስቲያኑ። እናንተ አሁን የምትሉኝ ነገር እንደዚህ ካልሆነ እንደዚህ አይደለም በሉኝ። የመስቀሉ ሰውዬና የኮርኔሊየስ ቤተሰቦች በጌታ በራሱ በእግዚአብሔር ፍቃድ ስፔሻል ኬዝ ተደርጎላቸው ነው እንጂ ለሌላው ለአሕዛብ በሙሉ የግድ መጠመቅ አለባቸው፣ የቅዱስ ቁርባን መብላት አለባቸው ነው። ለነዚህ ግን ስፔሻል ኬዝ አለው እያላችሁኝ ነው ካልተሳሳቱ። እሺ እኛ እያለን ሳይሆን እንግዲህ ጋዲም ከቅድም ጀምሮ እየተናገረ ነው። በነገራችን ላይ በዚህ በሎጂኮ ዓለም ምን ይሉታል? አክሲደንስ የሚባል ፋላሲ አለ። አክሲደንስ ምን ማለት ነው? የሆነ ጀነራል የሆነ ህግ እያለ
በሆኑ በኤክሴፕሽናል ህጎችን ጀነራሉን ማጣፋት ማለት ነው። ለምሳሌ በከተማ ውስጥ ሁልጊዜ የምሰጣት ምሳሌ ነች። በከተማ ውስጥ መኪኖች ሊነዱ የሚገባው በ40 ኪሎ ሜትር ፐር ሰከንድ ነው የሚል ህግ አለ። ማንኛውም መኪና ከ40 ሜትር ፐር ሰከንድ በላይ ከነዳ ይቀጣል ይላል። ከዛ አምቡላንስና የፖሊስ መኪና ግን ኦኬ ይሄ ሊሚት አይመለከታቸውም። አምቡላንስና የእንትን መኪና ግን በ120 እኮ የአምቡላንስ መኪና በከተማ ሲያልፍ ነበረ። ስለዚህ መኪኖች ሁሉ በከተማ 120 እንዲነዱ ይፈቀድላቸዋል ብሎ ህጉን መጣስ ማለት ነው። ኦኬ ይሄ አክሲደንስ ፋላሲ ይባላል። ልክ እንደዚሁ ለሁላችን ለፍጥረታት ሁሉ የተሰጠውን እግዚአብሔር ክርስቶስ ራሱ የሰበከውን ትምህርት ሐዋርያቱ ያስተማሩትን ትምህርት የሰው ልጅ አምኖ ተጠምቆ ይድናል የሚለውን ትምህርት ነው። ይሄ ለማንኛውም ፍጥረት የተሰጠ ትእዛዝና ትምህርት ነው። ክርስቶስ ራሱ ቃል በቃል የሰው ልጅ ያመነ የተጠመቀም ይድናል ነው ያለው። አምኖ ሲጠመቅ ሰው ይድናል። ሐዋርያው ቅዱስ ጳውሎስ ምን አለ? ጥምቀት አሁን ያድነናል ብሎ ቃል በቃል ተናግሯል። ቅዱስ ጴጥሮስ የኃጢአት ስርየት ወደ ማን ነበረ? ሐዋርያ ሥራ ሐናንያ ወደ ሐናንያ ሲልከው ጌታችን ኦኬ የኃጢአት ስርየት እንኳን ያገኘው ሲጠመቅ ነው። ኦኬ መዳን የኃጢአት ስርየት ሳታገኝ ድህነት ስለሌለ ማለት። ስለዚህ ሁሉም ሰዎች ወይም ደግሞ ጌታም ያዘዘ ቆይ እንዳትገባ እሺ። ለሁሉም ፍጥረት የታዘዘው የሰው ልጅ አምኖ ተጠምቆ ይድናል የሚለው ነው። ኤክሴፕሽናል ኬዞች ግን ሊኖሩ ይችላሉ። ኤክሴፕሽኖች ማለት አሁን ለምሳሌ በመስቀል ላይ ያለው ሰው ምንድነው ኤክሴፕሽኑ? ሲጀመር ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት ያድርጓቸው የሚለው ትእዛዝ ገና ሲጀመር አልሰጠም ክርስቶስ። የአዲስ ኪዳኑን ጥምቀት ገና ክርስቶስ አልመሰረተም። ምክንያቱም ከሞትና ከትንሣኤው ጋር መተባበር ነው ጥምቀት ማለት አንድ መሆን ነው ከክርስቶስ ሞትና ትንሣኤ። ክርስቶስ ሞቶ አልተነሳም በዛ ሰዓት ኦኬ። ስለዚህ የአዲስ ኪዳኑ ጥምቀት ገና ክርስቶስ ተነስቶ ለሐዋርያቶቹ ለአጥማቂያኑ ማለት ነው ስልጣነ ክህነት አልሰጠም። የሰጠው መቼ ነው? ተነስቶ ወደ ገሊላ እለፉ ብሏቸው ከዛ በኋላ የመንፈስ ቅዱስን ስልጣን እፍ ብሎ ሰጥቷቸው ከዛ ነው አጥምቁ ደቀ መዛሙርት ያድርጉ ብሎ ስልጣንን የሰጣቸው። ከዛ በፊት የአዲስ ኪዳኑ ጥምቀት አልተመሰረተም ማለት ሶ ይሄንን ከመመስረቱ በፊት ያለ ስለሆነ ህጉ ላይ ራሱ ወይም ደግሞ እዚህ ላይ ልናካትተው አንችልም። አንድ የቆርኔሌዎስም ታሪክም አልተጠመቀም አልተባለ መጽሐፍ ቅዱስ ላይ ተጠምቋል፣ ግድ ነው ለመዳኑ ያስፈልጓል ለቆርኔሌዎስም ማለት። እዛ ግን ስፔሲፊካሊ መንፈስ ቅዱስ የወረደበት ለምንድን ነው አለ ቅዱስ ጴጥሮስም ሲያስረዳ ለምልክትነት ነው። መንፈስ ቅዱስ እነሱንም ሊያድናቸው ክርስቶስ ለእነሱም እንደሞተላቸው ለማጠየቅ መንፈስ ቅዱስ ገና ሳልሰብከው ስለ ክርስቶስ ራሱ ወርዶ አሳየን። በልሳን ተናገሩ። ዋይዘው ምልክት ነው የተሰጣቸው፣ ልሳን ተናገሩ። ስለዚህ እነዚህ ደግሞ ተጠምቀው ክርስቲያን እንዳይሆኑ ማን ሊከለክላቸው ይችላል አለ ቅዱስ ጴጥሮስ። ማንም አይችልም። በቃ ይሄም ለምልክት ነው። ከዚህ ውጪ ያለ ማንም ሰው ግን ምን አለ? ጥምቀት ለድህነት ነው። ኦኬ ሁሉም ተጠምቀው ዳኑ፣ ተጠምቀው መንፈስ ቅዱስን ተቀበሉ የሚል ነው ማስረጃ የምናገኘው። የኃጢአት ስርየት ተጠምቀው አገኙ። ለምሳሌ 3000 ነፍሳት በአንድ ቀን ምን አድርጉ ነው ያላቸው ቅዱስ ጴጥሮስ። ኦኬ 3000 ነፍሳት በአንድ ቀን ምን አለ? ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ። በቃ ይሄ ነው። 3000 ነፍሳት ያሉትን ትተህ ኦኬ ቆርኔሌዎስ ይሄ የተሰቀለው እያልክ ግለሰቦች ወይም ደግሞ ኤክሴፕሽናሎችን ለምን ትለቃቅማል? ኦኬ 3000 ነፍሳት ቀጥሎም 5000 ነፍሳት እንደዛ ስለሚና መጽሐፍ ቅዱሱ ኢንታየርሊ እንደዛ እያስተማረ ማለት። እሺ ይሄን አንድ ጥያቄ ልጠይቅና በቃ ልውረድ፣ እናንተንም ጊዜያችሁን አልግደል። እሺ ቀጥል። ይኸውልህ የኔን ሐሳብ ልንገርህ ይዋል እኔ የሚመስለኝን ልንገርህ። እግዚአብሔር ቤት ላይ ኤክሰፕሽን ይሄ ሰውዬ ስፔሻል ኬዝ ነው። ቅድም እንትና ጋዲሳ ሲናገር ነበር ለሆነች ሴት ስሟ ጠፍቶብኛል። ምንም ይሄ በሐዘኔታ የሚሰራ ስራ የለም። የኖሆን እንኳን 8 ሰው አድንቶ ያን ሁላ ሰው ሲኦል ከቷል በስርዓቱና በህጉ ስላልሄዱ በስተቀር። እናንተ እንደምትሉት የውሃ ጥምቀት የሚያድን ከሆነ እግዚአብሔር ወላዋይ አምላክ አይደለም፣ ሊዋሽ አይችልም። የውሃ ጥምቀት የግድ ያስፈልጋል ከተባለ በፍጹም ይሄ መስቀል ላይ ያለው ሰውና ኮርኔሊየስ ውሃ ጥምቀት
መንፈስ ቅዱስ ውስጡ ሊገባ አይገባም። እንዴት እኔ ደግሞ ምለው ክርስቶስ መጥምቁ ዮሐንስ እንደተናገረው እኔ በውሃ ጠምቃቸዋለሁ፣ የእግዚአብሔር መንፈስ ግን የእግዚአብሔር ልጅ ኢየሱስ ክርስቶስ ግን በመንፈስ ቅዱስ እሳት ያጠምቃቸዋል የሚለው ሴንስ ይሰጣል። ክርስቶስ ንስሐ እንደገባ አዲስ መንፈስ ሰጥሃለሁ፣ ከመንፈስ መንፈስ ይወለዳል፣ እንደ ነፋስ አታየውም ግን በውስጥ ይሰራል ብሎ ለኒቆዲሞስ የነገረው ነገር በመስቀሉ ላይ ባለው ሰውዬ እና በኮርኔሌዎስ ላይ ታይቷል የሚለውን የኔ ጥያቄ ክርስቶስ በውሃ ሳይሆን በመንፈስ ቅዱስ እሳት ያጠምቃቸዋል የሚለውን ብርጋዴር የሆኑ ብትንትን ያሉ ሀሳቦች እያነሳ ስለሆነ አንዴ ኒቆዲሞስ ጋር ትሄዳለህ፣ አንዴ የራስ ሀሳብ ታወራለህ። በጣም የተምታታ ሀሳቦች ነው እያነሳ ያለው። አንዴ ሀሳብን ስለገባኝ አንዴ ኤክሴፕሽናል በእግዚአብሔር ነገር አይሰራም የሚል ሀሳብ ስላነሳ ህፃናት ይድናሉ ወይስ አይድኑም? በአንተ አስተምረው እንደሚድኑ መጽሐፍ ቅዱስ ላይ ተጽፏል። እንደሚድኑ መጽሐፍ ቅዱስ ላይ ተጽፏል። ኦኬ ምንም እሺ፣ ህፃናት ያምናሉ? ምንም ሳያረጉ ህፃናት እንደሚገቡ ጌታ ኢየሱስ ራሱ ተናግሯል። ህፃናት ያምናሉ ወይ? ቆይ ህፃናት ያምናሉ? አያምኑ ምንም ሳያረጉ። ስለዚህ ህፃናት ሳያምኑ ስለሚድኑ እምነትም ለመዳን አያስፈልግም ማለት ነው አይደል? ሰው ሳያምንም መዳን ይችላል ማለት ነው አይደል ብርጋዴ? እንደዛ ሊሆን አይችልም አይደል? ለምን ህፃናት ሳያምኑ ይድናሉ? ምንም ሳያረጉ እኮ ድነዋል ህፃናት። ለምን ለህፃናት ምንም አያስፈልጋቸውም ማለት ማመን ለምን አያስፈልጋቸውም? ጌታ ኢየሱስ ራሱ ስላለ ነው። ጌታ ኢየሱስ ሳያምኑ ይድናሉ ብሏል። እነዚህ እንደነሱ ካልሆናችሁ መንግስተ ሰማያትን አትወርሱም ብሏል። ይሄ ማለት ህፃናት ይድናሉ ብሏል። ቆይ ሳያምኑ ይድናሉ ብሏል። ህፃናቶች ነገርኩ እኮ ያለውን ጥቅስ እንደነዚህ ህፃናቶች ካልሆናችሁ ህፃናት ሳያምኑ ይድናሉ ብሏል ወይ? የጠየቅኩህን መልስልኝ። ሳያምኑ ይድናሉ ብሏል? ሳያምኑም አላለም። ስለዚህ ካላለ ያላለውን አትበል። እኔ የጠየቅኩህን መልስ። አሁን ህፃናት ሳያምኑ የሚድኑ ከሆነ እምነት ለመዳን አስፈላጊ አይደለም ማለት ነው አይደል? እምነት ለመዳንማ አስፈላጊ ነው። ሁላችንም የምናምነው ነገር ነው። ህፃናት ይኸው ሳያምኑ ይድናሉ አልከኝ እኮ። ማመን ሳይጠበቅባቸው ህፃናት ይድናሉ አልከኝ። ጌታ ያለውን እኮ ነው። ማናለ አይደለማ ጥያቄ፣ ማናለ አይደለም ጥያቄ። አሁን እሱማ ይሄ በቀኝ በኩል ያለውም እኮ ጌታ ራሱ ነው ያለው። ኦኬ ቆርኔሌዎስም ያዘዘው መልአኩን ልኮ ጌታ ነው። ስለዚህ ጌታ ነው ያዘዘው በማለትማ እኔ እምልሃለሁ እኮ ለቆርኔሌዎስም በቀኝ ለነበረው ወንበዴም ያዘዘው ጌታ ራሱ ነው። ስለዚህ ተጠመቁ ብሎ ያዘዘውም ክርስቶስ ራሱ ነው። ባይዘው ሰው አምኖ ይጠመቃል ይድናልም ብሎ ያዘዘው ክርስቶስ ኢየሱስ ስለሆነ አሁን እሱ ጌታ ነው ያለው ማን ያለው አይደለም ጥያቄ። ሳያምኑ ህፃናት ይድናሉ የሚል አስተምህሮ ከተማ መጽሐፍ ቅዱስ የሚያስተምር ከሆነ ስለዚህ እምነት ራሱ ለመዳን መሰረታዊ ነገር አይደለም ማለት ነው አይደል? በአንተ አስተሳሰብ ከሄድን አሁን እኮ አንተ ይሄን የምትለው ነገር አንተ ከሰጠኝ ሀሳብ ጋር የሚቃረን ነው። አሁን ኤክሴፕሽን የሚባል ነገር የለም የሚል ደግሞ ለምን አንተ ነው ኤክሴፕሽን የሚባል ነገር የለም ያልከው? ስለዚህ አንተ ኤክሴፕሽን የሚባል ነገር ያለ ካልክ ህፃናት ራሱ በቃ ሰው አምኖ ነው የግድ መዳን ያለበታል መሆን አለበት አይደል? ሰው የግድ አምኖ ነው መዳን ያለበት። አይ ለህፃናት ሲሆን እምነት አያስፈልጋቸውም ለከበደ ሲሆን እምነት ያስፈልገዋል ማለት የለም። ኤክሴፕሽን የሚባል ነገር የለም ስላልክ ማለት እኔ ኤክሴፕሽን የሚባል ነገር አለ እያልኩ ስለሆነ ስናገር የነበር አይ በእግዚአብሔር አሰራር ኤክሴፕሽን የሚባል ነገር የለም ብለህ ጀመርክ። ስለዚህ ኤክሴፕሽን የሚባል ነገር የለም ብለህ ስለተናገርክ ምን እያሳየሁህ ነው? ህፃናት ኦኬ ለመዳን እምነት አያስፈልጋቸውም ብለኸኛል። ስለዚህ እምነት የማያስፈልጋቸው ከሆነ ኤክሴፕሽን እንዳታወጣ፣ ለህፃናት ለትላልቆች ለአዋቂዎች ምናምን ብለህ ኤክሴፕሽን እንዳታወጣ። ስለዚህ ህፃናት ሳያምኑ ስለሚድኑ በአንተ አስተምሮ ኤክሴፕሽን ስለሌለ እምነት ደግሞ ለመዳን አስፈላጊ አይደለም ማለት ነው አይደል? ይሁን በአንተ አስተምሮ ህፃናት ሳያምኑ ይድናሉ አይደለም? አንተ ስለ አንተ አይደለም ስለኔ አትጠይቀኝ። በአንተ አስተምሮ አሶርጆ ደነዝ ይሆነ ልጅ ይቅርታ ለቃል አጠቃቀም ምንም በቃ ዝም ብሎ ሰው ማድከም ነው እንጂ ግልጽ እኮ ነው ስታነሳ የነበረው ሐሳብ። ከቅድም ጀምሮም ሲነሳ የነበረው ሐሳብ ግልጽ ነው። ወደ ካዕባ ልክ ያለው ይሄ በጣም
አይታች ያላችሁ ሰዎችም ይሄ ብዙ ጊዜ የሐዋርያት ሥራ ምዕራፍ ቃሎት ያሰማል ነው አይደል? የሐዋርያት ሥራ ምዕራፍ 11 ላይ ያለው ሐሳብ ከዚህ በፊትም ብዙ ጊዜ መልስ ሰጥተንበታል። ግን ሁሌም እንደ አዲስ ያልተረዱ ሰዎች ሲኖሩ እንደ አዲስ ጥያቄዎች ምናምን ስለሚነሱ እሱንም አዲስ መደረጉ በጣም መልካም ነው። ኦኬ እንዲሁ ዝም ብሎ 1400 ሰው ይዘን ቁጭ ብለን እንደዚህ ሰው ላይ የሰው ሰዓት ላይ ማልገጥ ልክ አይደለም እንጂ ግልጽ ነው በቃ። እና ወንድማችን የያዝከውን ነገር ጭንቅላትን ራስ መርምረሽ ዳይጀስት አድርገው የያዝከውን ሐሳብ። እሺ ያ እቺን ቢመልሳት በጣም አሪፍ ነበር። ከዛ በኋላ ወዲያ ካለ እናስወጣው ነበር። እየመለሰ እኮ አይደለም ያው አንተስ ምንድነው የምታምነው እያለ አልነበር እንዴ? እያዛገህ እኮ ነው። አዎ አያሽ አዎ እሷም ኮንሴፕት ነው። አሁን አንተስ ብሎ ዩቱብ ፋላሲ ሰርቶ ለማምለጥ ማለት ነው። እዚህ ደግሞ ማምለጥ አይቻልም። አንተስ ብለህ ሳይሆን የምትመልሰው የተጠየቀውን ነው ቀጥታ መመለስ ያለብህ። አየህ ኤክሴፕሽን የለም ብሎ ሲከራከር ነበረ። ህፃናት ይድናሉ ያለ እምነት። ስለዚህ ኤክሴፕሽን እንዳትለይ ሰው ሁሉ ያለ እምነት ይድናል። አየህ ኤክሴፕሽን ለህፃናት ምናምን ተብሎ ትምህርት አይለይም ስላልክ ማለት ኦኬ። እሱ ተሰቅሎ ስለነበረ ኤክሴፕሽናል ነው ባይ ዘ ወይ። እሱ ተሰቅሎ ብቻ ስለነበረ ብቻ አይደል። አሁን ክርስቲያን ሆኖ ወይም ደግሞ ተሰብኮላቸው አምነው መጠመቅ የማይችሉ ሰዎች ራሱ አይድኑም ብለን እናስተምራለን። እንደዚህ የሚል አስተምሮም እኮ የለንም። ኦኬ መጠመቅ ባይችሉስ ኦኬ በጭራሽ ሊድኑ አይችሉም የሚል አስተምሮ እኮ የለንም። እግዚአብሔር የሆነ ፍትሐ ገምድል የሆነ አንተ ማድረግ ወይም ደግሞ ማድረግ እየፈለክና ለማድረግ እያሰብክ ባለበት ሰዓት አጋጣሚ ሞት ቢወስድህ ወይም ደግሞ ሰማዕትነት ብትቀበል ኦኬ በቃ ሳይጠመቅ ነው የሞተው አይድንም የሚል አስተምሮ እኮ የለንም። ኤክሴፕሽናል አሉ። ይሄ በእምነት ጉዳይም ማለት ነው። ህፃናት ኦኬ የአእምሮ እድገት ውስንነት ያለባቸው ሰዎች እነዚህ በኤክሴፕሽናል ኬዝ ነው የሚታዩ። ለፍጥረት ሁሉ የሚሆኑ አይደል? ፍጥረት ሁሉ እንደዚህ ሊሆን ስለማይት ፍጥረት ሁሉ በህፃንነቱ አይሞትም። ኦኬ ኤክሴፕሽናል የሆኑ ነገሮች ናቸው። ስለዚህ ክርስቶስ የሚያዘው ይሄ ሁሉ የሆነ ዩኒቨርሳሊ የሚያግባቡትን ትምህርቶች ናቸው እንጂ የሆኑ በኤክሴፕሽናል ኬዞች አይደለም ጀነራል ህጎቹ የሚጣሱት ወይም ደግሞ የሚፈርሱት። ክርስቶስ ያስተማረው ሰው አምኖ ተጠምቆ ይድናል ወይም ደግሞ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም። አለቀ በቃ ይሄኑ ትምህርቱ። ይሄንን ልትክድ እና ልትቃረን አትችልም። ወይም ደግሞ ከዚህ ጋር የሚጋጭ የሆነ ጥቅስ መጥቀስ አይቻልም በጭራሽ። ኦኬ መጽሐፍ ቅዱስን ስለምናጋጨው ማለት ነው። ያ ይሄን ለማለት ነው። ጋዲ ቀጥል። ትልቁ ላይ ሁን ለታብታብ ምናምን እንዲመች ወይ ታብታብ። ስማ ስንት ሰዓት እኮ ነው የገባ ነው? አንተ ጠፋ። ቅድም ደውዬልህ ነበርኩ። በኩ እንዴት ነህ ፓፓ? እንዴት ናችሁ? ያዲ አብረን ነበር እነሱ ጋር ጋዲ። ሁላችሁንም አንተሽ 1400 ሰው ሰላም ብያችኋለሁ። እና አሁን የገባ ልጅ በጣም እያሳቀኝ ነበረና በራሱ እንትን እያስቀመጠ ነበረ። ጋዲ ማለት በቀኙ የተሰቀለ ማለት ያለ መንፈስ ቅዱስ ሰው መዳን ይችላል? ያለ መንፈስ ቅዱስ ሰው መዳን ይችላል? አይችልም። ያለ መንፈስ ቅዱስ መዳን የለም። ለቤተ ክርስቲያን ደግሞ መንፈስ ቅዱስ ለድህነት የተሰጠው መቼ ነው ከተባለ ጌታችን ኢየሱስ ክርስቶስ ካረገ በ10ኛው ቀን ነው፣ ወይም ደግሞ ሞቶ ከተነሳ በ50ኛው ቀን ነው የላከው። ከዛ በኋላ ነው በነገራችን ላይ ለድህነትም ለእያንዳንዱ መንፈስ ቅዱስ መሰጠት ከጀመረው ለሐዋርያት ከተሰጠ በኋላ ነው። ታዲያ ስለዚህ ያ በቀኙ የተሰቀለ መንፈስ ቅዱስ ከመውረዱ በፊት ዳነ። ስለዚህ ያለ መንፈስ ቅዱስ ሰው ይዳናል ብለን መደምደም አንችልም። በአጠቃላይ ምንድነው አንዳንድ ኤክሰፕሽናሎች አሉ፣ ኦቤስሊ ሊኖሩ ይችላሉ አሉ በቃ። እና ያው ላለመስማት እንትን ያለበት ጥረት በጌታ መልሶ እንትን እንደዚህ አይነት ድርቅና በነገራችን ራስን ነው የሚጎዳው። ጀነራል ወደ እንትን ያሳድግሎት ጀነራልነቶትን ብለናል። ወይዬ እንዳትባል አንተ ሰውዬ፣ የምርም ጀነራል ሆኖ ትላለህ። ስቀልድ ነው። እሺ እኔም ጀነራል ነኝ ጋዲ። አንተ አዝግ የሆንክ ሰውዬ። እሺ ለምን ክርስቲያን አትሆኑም? ቶፒኩ ግልጽ ነው። ገብታችሁ ማውራት የምትችሉ ሰዎች ማውራት ገዝት ላኩ። ኦኬ አሁን እኮ ገዝት ላይ ያሉ ሰዎችን እያየው ነውና ክርስቲያንና ክርስቲያን ያልሆነ ሰው ራሱ መለየት በጣም ከባድ ነው። በፊት ቢያንስ ክርስቲያኖችን በፕሮፋይላቸውን ለየ ነበር። አሁን አስቸጋሪ እየሆነ መጥቷል ራሱ ትላለህ።
እስቲ ዘኑ የሚል ነገር ልቀበልሽ። ዘኑ እና እሺ፣ እዚህ ጋር ማን ይታየኛል? እሺ እንኳን ኦኬ፣ ገና አልገቡም እንዴ? ገና ሳይገቡ እንኳን ደህና መጣችሁ ልል ነበር። እሺ ጄሪ እንኳን ደህና መጣሽ። ጄሪ የሚል ዩዘር ኔም እያወራሽ ከሆነ ሚውት ነሽ እህታችን። ጄሪ እሺ አንተ ሻለህ አንተ ለምዶ ገስት አትሊስት እንኳን እንትን ማትለው ምንድነው? ቆይ ቼክ እያደረክ አይደለም ወይስ የማይመች ቦታ ነው? የሆነች ከጩጫዋ ጋር ወሬ ይዤ ነው እኮ ለዛ ነው ጋዲ። አብሽርሽ ጩጫዋን ምክንያት ታደርጋለህ። ጩጫዋ መደበቂያ እያደረክ አንተ የተመታ ሰውዬ። እሺ ይመች እና ከትምህርት መሀል እንደው ከባለቤቴ ጋር ነው እያወራው ምናምን ነገር ብል ደግሞ ውጣ ትለኛለህ። እሱ ልክ ነህ። ገስት ላይ ምን ታደርጋለህ? ከባለቤት ጋር እያወራ ወንድሜ ምን ታደርጋለህ? ምንም አታደርግም እዚህ። እሺ እሺ ሚጣ ነው የሚለው ሚጣ የክርስቶስ። እሺ አረ በጌታ ስም አረ ገስት የምትልኩ ሰዎች ምን ሆናችሁ ነው? ተው ሚጣ አሁን ሌላ ነገር ነው የሚመስለው ራሱ ይዋዲ ሚጣ ብዬ ስጣራ ሌላ ነገር ነው የሚመስለው። እመቤት ሚጣ ረረረ ና ይሄ ሁለት አድርገው እስኪ አንተና ያንተሽ ምናምን እኔ ኦኬ መታለች ሚጣ አይ ቲንክ መሰለኝ። እሺ እንኳን ደህና መጣሽ እህታችን። እግዚኦ መሐረነ ክርስቶስ። ጭራሽ ሚጣ ሆነሽ በዛ ላይ ደግሞ ሳታወሪ ሚጥሚጣ ሆነሽብናል። ሰውዬው እንዲህ ማይክ ለመክፈት 5 ደቂቃ ከተከፈተ በኋላ ደግሞ አሟሙቃ ለማውራት 5 ደቂቃ ነው እንዴ? ከባድ ነው። እሺ ገስት የምትልኩ ሰዎች እባካችሁ እንደምታወሩ እርግጠኛ ሆናችሁ ላኩ። በባዶ እንዳይሆን ገብታችሁ ዝም ለማለት ከሆነ ፕሊዝ ዶንት ዱ ዛት። መኩ ደግሞ የምታወዛግበን ዛሬ። ቆይ ምን ትገባለህ ትወጣለህ በየደቂቃው? ኧረ ተው። አንድ ከጻፈ እንትን በል አንድ ከጻፉት ውስጥ አስገባ። ጋዲ ያው ሰው ተቀብዬ ይላል። አንድ ሁለት ጥያቄ ተቀበላት እንግዲህ። ደከመ እንዴ? እኔ 12 ሰዓት ከምናምን ኦልሞስት 12 ተኩል አካባቢ እኮ ነው የገባሁት ፓፓ። አዎ በእናት ያው መብራት ምናምን አልነበረም አይደል? እና እንትን ምንድነው ሴቪንግ ሞድ ምናምን አድርጌው ለዛ ነበረ። አዎ እኔ ረጅም ሰዓት ስላወራው ጉሮሮዬ ተይዟል ነገርና ደግ አውራት ማናት ስሟ አያትን አውራት አያት ልታለች። እንዴት ዋል ወይ ነግሬያለሁ። የነገም ፕሮግራም የቱን በቃ በውስጥ እናወራለን። እደውልልሃለሁ። ቀጥል። እሺ ሀያት አለሽ? አዎ ያለው ሰላም ነው። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? አለው አልሐምዱሊላህ ረቢል ዓለሚን። ትላንትና እኮ አጋጣሚ ሳላስበው ኔትወርክ ተቋረጠብኝና ጠፋሁ።
ከቅድም ጀምሮ ጥሩ ሰዎች ተቀብለን በጣም ፍሬያማ የሆኑ ዲስከሽኖችን አድርገን ነበር። የዋዲ ከቅድም ጀምሮ 3-4 ሰዎች ምናምን ነገር 4 ሰው አካባቢ በጣም ፖዚቲቭ በጀነራል አቦካ ሰማ ኤሊል እኮ ፔንቴኮስታሎች ከጌታ ጸጋ የወደቁ ናቸው አለ። ኧረ እባክህ መቤቴን አስባልኩት አለ ሳይሆን አስባልኩት ነው የሚባለው። ኧረ አለፈለት። አንተ ቁም ነገር አወራ በህይወት ዘመኑ የዛሬ ቀን ጋዲ ወይ ቅድም ሰብሰብ ብሎ ሉተራኖች እኮ እያወገዙ ነበረ ፔንቴኮስታል ቤት ከፍቶ ምናምን የምርም ቅድም ከዛ ነው የመጣሁት እያልኩ እኮ አልሰማኸኝም? አንተ ጋር ከመግባቴ በፊት እኔ ደንዝዣለሁ። እባክህ ጭንቅላቴ ተያይዟል ትንሽ። ኧረ ያው ነበረ ትጠላለህ ውግዘቱን ራሱ ማለት ነው። ያው መካኒስቶች ጠቅልለው ወደ ኦርቶዶክስ ቢመጡ ይሻላቸዋል። ምንም ከሌሎቹ ጋር ምንም አያዋጣቸውም። ተውጠናል አይነት ነገር ነው እና ሁሉም ፖለቲክሶች አሉ እዛ ያሉት ማለት ነው። ግን ከስር ነው ወይኔ በላቸው ይላሉ ማለት ነው። ከስር እየጻፉ ሰው ተቀበሉ እስቲ። ይዋዲ ቴዲ የሚል ዩዘር ነው። ቴዲ ቴዲ ሰላም እንደምን ዋላችሁ? እግዚአብሔር ይመስገን። እንዴት ዋለ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ከዚሁ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ልጅ ነኝ። ግን ከየት ከኢትዮጵያ ኦርቶዶክስ ቤተክርስቲያን። ኦኬ ክርስቲያን ነው። እሱ ለምን ክርስቲያን? ከዚሁ ከኢትዮጵያ ኦርቶዶክስ ቤተክርስቲያን። እሺ ርዕሱን አይተዋል ታዲያ? ርዕሱን አይቼዋለሁ። ሄሎ ልበል እንጂ አይዋዲዬ ምን አልከኝ? ትንሽ ኔትወርክ ቀይ ያበራል። ላግ እያደረገ ነው ወይ አስተካክለት? አሁን ይሰማል? ቀይ አብርቷል። ቆይቶ ነው አታወርደኝ። እሺ አሁን እሺ ጠፍቷል። እሺ አይ ከአሁን መጥቷል ከተሰማ። እሺ ቆይ እየተንቀሳቀስኩኝ ነው። ወረድ የተበለው ነው አንጻር ነው። ሚዩት አድርገውና ፈለግ ሚዩት ላድርጋን። እሺ አይ እኔ እኮ ርዕሱን አይቶት ከሆነ ሲለምን እንደገባ ምናልባት እሺ ባይዘዌ ቶፒኩ ለሙስሊሞችም ይሆናል። ለምን ክርስቲያን አትሆኑም የሚለው ለፕሮቴስታንትም፣ ለሙስሊምም፣ ለጆቫ ዊትነስም ለሁሉም ነው ጥሪው። ቆሎ እየበላው ነው እንብላ። ይዋዴ ኧረ ተው ቆሎ እንብላ ይባላል እና ይዋዴ መኩ በቃ አንድ እህታችን ተጠማቂ ያለችና እሱ ነው እንዳልከኝ አከ ነገ ነው ለካ ለደሃናል የረሳሁት ምናምን መሰለኝ እኮ ብዙ አውርተን ነገ ነው ይሄ ቀደም እያልኩ አልነበረ? ነገ እንደዛ ነበር ያሰብኩት። እንዴት እንደማደርግ እስቲ እናወራለን። ዞሮ ደግ ወይ ይሰማል? ያው እየሰማች ይሰማል አሁን። እሺ ርዕሱን አይተዋል? ርዕሱን አይቼዋለሁ፣ ግን ያው ተያያዥነት ያለው ጥያቄ ነው። እኔ ከዚህ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ልጅ ነኝ። ከዚህ በፊትም የሆነ ጥያቄ ጠይቄያችሁ ነበረ፣ እድሉን ሰጣችሁ፣ ጋዲሳ እድሉን ሰጥቶኝ ማለት ነው። እና የእኔ ጥያቄ ምንድን ነው? ባለፈው አማን ሻሎም ጋር ገብቼ የሆነ ጥያቄ ጠይቄው ነበረ። ማለት በእምነት ብቻ የሚል እንትን ስክሪፕቸር ስላላቸው
እና አሁን በእምነት ብቻ ከሆነ ካቶሊኩም ኦርቶዶክሱም በዓለም ላይ ያሉ ክርስቲያኖች በእናንተ ውስጥም ደግሞ ብዙ አይነት እንትኖች አሉ እና እምነቶች አሉ። በጥምቀትም በቁርባንም እና በልሳንና በተለያየ እንትኖች አሉ በእናንተ ውስጥም እና ያመነ የሚድን ከሆነ በእግዚአብሔር ፊት ታዲያ እንዴት ይታያል? ማለት እግዚአብሔርን ከትምህርት አንጻር እግዚአብሔር ታማኝነቱና ምን ሁሉም የሚድን ከሆነ የተለያየ እንትኖች ካሉን በእግዚአብሔር ፊት እንዴት ታማኝ እግዚአብሔር ቃል ታማኝ ነው ማለት ይቻላል ወይ? ወይስ በእግዚአብሔር ፊት እንዴት ይታያል ይሄ ነገር? ማለት በእግዚአብሔር ፊት በምን አይነት መንገድ ነው ጀጅ የሚደረገው? እንዴት ነው የምንዳኘው? የተለያየ ትምህርት እያለን የእግዚአብሔር ቃልስ 2-3 አይነት ነገር ሊሆን ይችላል ስለው ያው እሱን ጠይቀው ነበር ያለኝ መጀመሪያ ማለት ነው። እግዚአብሔርን ጠይቀው አለኝ። እኔም ሳኩኝ፣ በጣም ሳኩ። ከዛ ያው ኦርቶዶክስ መሆኔን ስላወቀ ነው በዛ መንገድ የመለሰልኝ። አፍተር በኋላ እኔ ለማወቅ ነው እስቲ አንተን ሐሳብ ንገረኝ እስቲ ለማወቅ ፈልጌ ነው ስለው እሱ ደግሞ ምን አለ፣ ያው እኔ በመሰረታዊ ደረጃ ችግር ከሌለብን ሁሉም ሰው ይድናል ብዬ ነው ማምነው። ማለት እግዚአብሔር ይሄን አደረክ፣ በዚህ አላመንክም፣ በዚህ አምናል፣ ይሄንን ጥላል፣ ይሄንን ከፍ አድርጋል፣ ይሄን ዝቅ አድርጋል ምናምን ይላል ብዬ አላምንም። ሁሉንም በመሰረታዊ ደረጃ ከተቀበልን ከእግዚአብሔር ጋር የሚጻረር ነገር ወይም ደግሞ ፓጋን ካልሆነን ወይም ደግሞ እግዚአብሔር ስላሴ ላይ የሆነ የሚጻረር ነገር ከሌለን በስተቀር ያን ያህል ውስጥ ገብቶ እግዚአብሔር እንትን ይላል ብዬ አላስብም የሚል አይነት መልስ ነው የሰጠኝና እኔ ብዙ ጊዜ ጥያቄ ስለሚሆንብኝ እስቲ እናንተን እይታ እንድታቀርቡልኝ ነው። በምን አይነት መንገድ ነው እግዚአብሔር የሚቀበለው? በተለያየ እምነቶች ስላሉ በክርስትና ውስጥ ማለት ነው። በምን አይነት መንገድ ነው? አሁን የጠየቁት ግልጽ ከሆነላችሁ ማለት ነው። ኦኬ እሺ። አክቹዋሊ ይሄ ዩኒቨርሳሊዝም የሚባለው አስተምሮ የፕሮቴስታንቶቹ ሁሉም የትም ቢሆን ምናምን ይድናል አይነት ነገር አስተምሮ አላቸው። ይሄ ዩኒቨርሳሊዝም የሚባል አስተምሮ ማለት አንተ ፕሮቴስታንት ወይ ምናምን ስለሆንክ አይደለም። ኦኬ ከኦርቶዶክስም ከካቶሊክም ከሁሉም የሚድን አለ ብለው ነው የሚያስተምሩት። በተለይ የአማን ሻሎም ደግሞ ለየት የሚያደርገው አንተ ስላመንክ ስላላመንክ ስለሰራ ስላልሰራ ሳይሆን በአጠቃላይ ምንድነው ይሄ ፕሪደስቲኔሽን ቀድመ ውሳኔ፣ በቃ ቀድሞ የወሰናቸውን እነሱ ናቸው የሚድኑ እንጂ አንተ እንድታምንም እንዳታምንም የሚያደርግ የእሱ ምርጫው ነው የሚል አስተምሮ ያላቸው ነው። ዋትኤቨር ዞ ግን አሁን ሞር ያው ርዕሱ እነሱ እንዴት ነው የሚያዩት ምናምን የሚለው ስላልሆነ የዛሬ ርዕሳችን እነሱ ክርስቲያን እንዳይሆኑ ኦኬ የክርስቶስን እውነተኛዊት ቤተክርስቲያን እንዳይከተሉ የሚከለክላቸው ወይም ደግሞ እንዳይሆኑ የሚያደርጋቸው ምንድን ነው የሚለው ስለሆነ የዛሬ ርዕሳችን ሞር እዛ ላይ ፎከስ አድርገን ብናወራ ጥሩ ነው። ሌላ ጊዜ የእነሱ ርዕስ ምናምን ስንይዝ በሰፊው እንሄድበታለን። ትሄድሸ እሺ ዋዲ እሺ፣ አመሰግናለሁ። በቃ ሌላም ጥያቄዎች ነበሩኝ፣ ግን ያው ትንሽ ከርዕሱ እንዳልወጣ ወይ ሌላ ጊዜ እንደዚህ አይነት ርዕስ ሲኖራችሁ ገባለሁ። ጥሩ እሺ፣ እንደዛ እናደርጋለን። ኤኒዌይስ እሺ፣ ቴንኪዩ ስለገባ። ኦኬ ናታን አለ ናታን ናናት ነው ናናታ ልክ ናናታ። እሺ እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ። ከየት ቤተ እምነት ነህ? እንትን ፕሮቴስታንት ነኝ ከኤምኬሲ መካነ ኢየሱስ። አይ መሰረተ ክርስቶስ ኤምኬሲ። ኦኬ መሰረተ ክርስቶስ። ኦኬ እሺ ክርስቲያን እንዳትሆን ምንድነው የሚከለክል? ማለት ክርስቲያን እኔማ አሁን ክርስቲያን ነኝ እኮ። ክርስቲያን እንዳትሆን የሚከለክል ማለት አንድ ሰው ክርስቲያን የሚሆነው እንዴት ነው? ክርስቶስ ኦኬ ክርስቲያን የሚሆነው በክርስቶስ ኢየሱስ በመስቀል ላይ በሰራለት ስራ በማመን ነው። ኦኬ አሁን ሀሳባችሁ ፕሮቴስታንቶች ወይ ካቶሊኮች ክርስቲያን አይደሉም ነው? ቆይ አሁን ስላንተ ነው እያወራን ያለ ነው። አሁን በክርስቶስ ኢየሱስ የመስቀል ስራ ማመን ማለት ሞቱንና ትንሣኤውን ስለኛ የከፈለልን በደልና ስለኛ የሆነውን መስዋዕት እሱን ማመን ነው። ክርስቲያኒቲ ፎርም የሚያደርገው ይሄን ያመነ ሁሉ ክርስቲያን ነው ብለህ ታምናለህ? ይሄን ያመነ ሁሉ ክርስቲያን ነው ብለህ ታምናለህ? በልቡ አምኖ በተግባር የኖረ ያ ክርስቲያን ነው ብዬ አምናለሁ።
ይሄንን ያመነ ክርስቲያን ነው ብለህ ታምናለህ ማለት ነው። ኦንሊ ጂሰስ አሁን ክርስቲያኖች ያልኩህ ናቸው ለአንተ? እ ኦንሊ ጂሰስ ክርስቲያን ናቸው ለአንተ? ማለት ስለ እንትኖች ኦንሊ ጂሰሶች ይሄን ያህል ኖሌጅ የለኝም፣ ግን ምልክር በክርስቶስ ኦንሊ ኢየሱስ ብቻ ጂሰስ የሚሉት ማለት ናቸው። በስላሴ የማያምኑ ናቸው፣ ግን ኢየሱስ ክርስቶስ ሞቷል፣ ተነስቷል፣ ለእኛ ኃጢአት ሲል ሞቶልናል፣ ተነስቶልናል ብለው ያምናሉ። ክርስቲያኖች ይባላሉ? አይ እነሱ አይባሉም። ለምን ያ ለምን አይባሉም? ሞቶን አሁን ያልከኝን መስፈርት ያሟላሉ። አሁን ያልከኝን መስፈርት ያሟላሉ። ለምን አይባሉም? እነሱ ክርስቲያኒቲ ማንላቸው ማለት ለምን እንደሆነ ታውቃለህ? አንደኛ ክርስቶስ ኢየሱስ የሞተለትን ዓላማ ስለማያውቁ ነው። ትሪኒቲን የማይቀበሉ ከሆነ ትሪኒቲ የማይቀበሉ ከሆነ ክርስቶስ ኢየሱስ ለእኛ የሞተው ከእግዚአብሔር ጋር ሊያስታርቀን አይደለ? እዛ ጋር ግን እንትን ይላል። ትሪኒቲ የማይቀበሉ ከሆነ ክርስቶስ ኢየሱስ ዝም ብሎ ሞተ ነው። ቅድም ያልከኝ ግን ክርስቶስ በመስቀል ላይ የሰራውን ስራ ማመን ነው ብለህ ነበር አይደለ? ኦኬ፣ አጭር ስለሆነ ነው እንጂ ክርስቲያኒቲ ዲፋይን ላደርግልህ እችላለሁ። ክርስቲያኒቲ ምን ላይ ቤዝ እንደሚያደርግ ይሄን ማመን ነው ብለህ ነበር። ይሄን ካመነ ክርስቲያን ነው ብለህ ነበር። አሁን ደግሞ ልጨምር ነው። ስለዚህ ያን ብቻ አይደለም ማለት ነው አይደል? አይደለም፣ እዚህ ላይ ነው ሞር የሚያጠና አይደለም። በጣም ጥሩ። የሰው ልጅ ዳግም የሚወለደው ከምንድን ነው? ከመንፈስና ውሃ። በጣም አሪፍ። ከመንፈስና ከውሃ። መንፈስና ውሃ ምን ማለት ነው? ያው መንፈስ ሰው ከመንፈስ ዳግም ይወለዳል ስንል ሰው ከዚህ በፊት በኃጢአት ምክንያት የወደቀ መንፈስ ነበር ያለው። ሚስ በኃጢአት ልምምድ ከአዳም ዘር በመጣ ኃጢአት ምክንያት በክርስቶስ ኢየሱስ የማታምን ነፍስ ያቺ የወደቀች ነፍስ እንላታለን። ስለዚህ በመንፈስ ዳግም ይወለዳል ስንል ያን መንፈስ በክርስቶስ ኢየሱስ ሲያደርግ ማለት ነው። የሚወለደው በመንፈስ ነው ከመንፈስ ነው የሚወለደው ማለት ከመንፈስ ነው የሚወለደው ወይስ በመንፈስ ነው የሚወለደው? ከምንድን ነው ብዬ ነበር የጠየቁ። ከምንድን ነው የሚወለደው? ኦኬ፣ ከመንፈስ ይወለዳል ማለት ያ ሰውዬ ከምን ይወለዳል ነው? ከምን ይወለዳል? አዎ፣ ከምንድን ነው የሚወለደው? ኦኬ፣ አሁን ከና የሲሆን ምንድን ነው ልዩነቱ? አልገባኝም። ከና የሳይሆን በና ከነው ልዩነቱ። ኦኬ፣ እሺ፣ በመንፈስና ከመንፈስ ሲሆን ዋትስ ዘ ዲፍረንስ? በመንፈስ ነው የሚወለደው ማለት ኦኬ፣ አወላለዱ ምን አይነት ልደት እንደሆነ ነው። ኦኬ፣ ምን አይነት ልደት ነው? አሁን ለምሳሌ በመኪና ሄደ ካልኩ የሄደበትን መንገድ ነው። እሺ፣ በምን ሄደ የሚለውን ነው የሚመልሰው። እሺ፣ ከአዳማ ሄደ እንጂ በአዳማ ሄደ ካልክ በአዳማ አድርጎ አልፎ ሄደ ማለት ነው። ከአዳማ ሄደ ከሆነ ግን መነሻው አዳማ ነች ማለት ነው። አየህ፣ በአዳማና ከአዳማ ምንድነው ልዩነታቸው? አሁን በአዳማ አድርጎ ማለት መነሻው አዳማ አይደለም ከሆነ ከአዳማ በፊት ካለ መንገድ ጀምሮ ከዛ አዳማን አቋርጦ አለፈ ነው አይደል? ከአዳማ ሄደ ከሆነ ግን ከአዳማ ነው የተነሳው ማለት ነው አይደል? ገባኝ። አሁን ደግሞ በመንፈስ ነው የተወለደው ወይስ ከመንፈስ ነው? ኦኬ፣ በመንፈስ ነው የሚወለደው ስትል አወላለዱ ምን አይነት ነው እያልክ ከምንድን ነው የሚወለደው? ከምንድን ነው የሚወለደው ነው ጥያቄ። ኦኬ፣ ከምን ይወለዳል? ኦኬ፣ ከምን ይወለዳል? እሺ፣ ከምንድን ነው የሚወለደው? በእምነት አይደለ? በእምነት ነው የሚወለደው። በምን ሳይሆን ከምን ኦኬ ዮሐንስ ወንጌል አንብበው ታውቃለህ? ናናታን ዮሐንስ ወንጌልን አንብበው ታውቃለህ? አሁን የጠቀስከውን ክፍል ማለት ነው። ምንድነው የሚለው? እስቲ ክፍሉን አንብበው አንዴ። ከእንትንና ከመንፈስና ውሃ ካልተወለዳችሁ በስተቀር ከምንድን ነው የሚወለደው አለ ጌታ? ውሃና መንፈስ። አይ ቲንክ ዮሐንስ ከውሃና ከመንፈስ አይደለም እንዳነብል ከፈለክ አይ ቲንክ ታምናለህ? መጀመሪያ ከውሃና ከመንፈስ ነው ዳግም ሰው የሚወለደው የሚለው
ናናታን ኦኬ ትንሽ እንትን እየሰማሁህ ነው ግን ኦኬ አሁን ዳግም ውልደት ኦኬ በተግባር ሲገለጽ ነው ወይስ መጀመሪያ በእምነቱን ነው? ክርስቶስ የተናገረውን ቃል መጀመሪያ ታምናለህ አታምንም? እሱማ አምናለሁ። ስለዚህ የሰው ልጅ ዳግም የሚወለደው ከውሃና ከመንፈስ ነው ብለህ ታምናለህ? በጣም አሪፍ። እዚህ ጋር ግን ማምነው እንዴት መሰለህ? ማምነውን ልንገርህ። እሺ እዚህ ጋር ከውሃና ከመንፈስ ሲል ከመንፈስ ሲሉ ያ በውስጡ ያለው መንፈስ እንትን ሲል ማለት ነው። ያ ቅድም ካልኩ ሀሳብ የወደቀ መንፈስ ያ መንፈስ ከክርስቶስ ኢየሱስ እንትን ጋር ወደ ዳግም ውልደት ወደምንለው ሲመጣ ማለት ነው። ውሃ ደግሞ የመንጻቱን እንትን ሲል መንጻታችንን ዲስክራይብ ሲያደርግልን ማለት ነው። ውሃ የምንለው እዚህ ጋር በዚህ እንትን ማለት ዮሐንስ 3:5 በማየት ቆይ መጀመሪያ እዚህ ጋር ስለ ማንጻት ምናምን እንመጣለን። መወለጃ ነው እየተነገረ ያለው አይደለ? ከነዚህ ነው የምትወለደው እያለ ነው ጌታ አይደለ? ከውሃና ከመንፈስ ነው የምትወለደው እያለ ነው አይደል? ዳግመኛ። ስለዚህ ከውሃ የተባለው ውሃ ነው አይደል? ውሃ የተባለው ውሃ ነው ወይስ አይደለም? ውሃ ነው ግን እንትንን የሚያመለክት ውሃ ነው። መንጻትን የሚያመለክት ውሃ ማለት ነው። ምን መንጻትን እኮ የሚያነጻ ውሃ ኃጢአትን የሚያጠብ ውሃ ማለት ነው። ከእንትኑ ጋር የሚገናኝ ውሃ ማለት ነው። ከዮሐንስ ጥምቀት ጋር እንትን የሚለው ከዮሐንስ ጥምቀት ይሄ የዮሐንስ ጥምቀት ነው አይደለም? ውሃውን ነው እንጂ ያልኩ ውሃውን እኮ ውሃው የዮሐንስ ጥምቀት ነው ወይ? አይደለም። ከመንጻት ጋር ስለዚህ የዮሐንስ ጥምቀት ጋር የሚገናኝ አይደለም። ስለዚህ ከውሃና ከመንፈስ ነው የሚለው አይደለ? ስለዚህ የሰው ልጅ ዳግም ለመወለድ ዳግም ልጅነትን ለማግኘት ውሃና መንፈስ ያስፈልጉታል አይደል? ልክ ነኝ? ቴንክ ዩ። ስለዚህ ዳግም ልጅነትን ለማግኘት ማመን ብቻ ሳይሆን ከውሃና ከመንፈስ ዳግም ደግሞ መወለድ ያስፈልጋል አይደል? ምክንያቱም ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ስለሆነ ያለው ጌታ ማለት እኮ እዚህ ጋር እኮ የእንትኑን እኮ ነው እያወራ ያለው ወንድሜ። የምን የእንትኑን እኮ ነው የመንፈሱን ነው እዚህ ጋር እያወራ ያለው። ከውሃና ከመንፈስ ካልተወለደ በቀር እንጂ ከምን ካልተወለደ በመንፈስ ካልተወለደ በስተቀር የዳግም ውልደት የቱ ጋር ነው እንደዛ የሚለው? ለምንድን ነው ቃል በቃል እኮ አይደለም ያልኩህ፣ እንደ ኮንቴክስት እዚህ ጋር ከሶስትም ላይ ኮንቴክስቱ ኮንቴክስቱ ውሃ ለጨዋታው ድምቀት ነው ያስገባው ጌታ እያልከን ነው። ውሃ እንደው አንድ አጫፋሪ ያላልኩትን አጨምር። ስለዚህ ታዲያ ለምን ክርስቶስ ያለውን ለምን አትቀበልም ታዲያ? አሁን ክርስቶስ እኮ እችኛ እንደው ሊጨምራት ብሎ እንደውም እስቲ ቃላት ከሚያጥረን ትንሽ እንጨምርባት ለወቱ ስብሐትና እንዲህ ብሎ አይደለም የጨመረው እኮ ሰው። ኒቆዲሞስ ምን ብሎ ነበር ያሰቡ? አይ ወደ ሽማግሌ ወደ አባቴ ማህፀን ወደ እናቴ ማህፀን ተመልሼ ገብቼ ከዛ ደግሞ ድጋሜ ይወለዳለሁ ማለት ነው ከእናትና ከአባቴ ብሎ ነው ያሰበው። አይ ከእናትና ከአባቴ አይደለም ዳግም የምትወለደው አለ። ከምንድን ነው? ያው ኢየሱስም መለሰ እንዲህ ሲላል፣ እውነት እውነት እልሃለሁ ሰው ማንኛውም ሰው ከውሃና ከመንፈስ ካልተወለደ በቀር ከምንድን ነው የሚወለደው አለ? ከውሃና ከመንፈስ ካልተወለደ በስተቀር አለ። ስለዚህ ክርስቶስ ከውሃና ከመንፈስ ዳግም ልትወለዱ ያስፈልጋችኋል እያለው ነው አይደለ ኒቆዲሞስን? ስለዚህ አንተ ሰው ስለሆነ የሚለው ዳግም ከውሃና ከመንፈስ ካልተወለደ በስተቀር የዘላለም ሕይወት ወይም የእግዚአብሔርን መንግስት ሊገባ አይችልም ብለህ ታምናለህ? አይችልም፣ መግባት አይችልም። ግን ከውሃና ከመንፈስ ካልተወለደ ማለት ነው የማይገባ። ስለዚህ የሰው ልጅ ወደ እግዚአብሔር መንግስት ለመግባት ከውሃና ከመንፈስ መወለድ ያስፈልገዋል ማለት ነው አይደል? ቴንኪው ናታንዬ። ስለዚህ ከውሃና ከመንፈስ መወለድ ምን ማለት ነው የሚለው አሁን እስኪ ፍታለህ። እሱም የኔም ጥያቄ እሱም ነበር። ኦኬ ጥያቄው እንትን አላለም። እስቲ ከቤተ ክርስቲያን አባት ማለት አይደለም ገብቶኛል። የአንተ ጥያቄማ ገብቶኛል። ካልተወለደ በቀር ሰው ከውሃና ከመንፈስ እሺ ቀጥል። ከዛ የኔ ጥያቄ ምን መሰለህ?
ክርስቶስ ኢየሱስ እዚህ ጋር ውሃና ጥምቀት ሲል ማለት ከውሃና ከመንፈስ ሲል ምን ማለት ሰው ከውሃና ከመንፈስ ካልተወለደ በስተቀር ምን ማለቱ ነው ልልክ ነው። ከውሃና ከመንፈስ ሲል ከጥምቀት እያለ ነው እዚህኛው ክፍል ጋር በዚህኛው ዮሐንስ 3:5 ላይ ስናየው ከሰው ከጥምቀት ካልተወለደ በስተቀር የእግዚአብሔር እንደዛ እያለ ነው። በጥምቀት ሳይሆን በጥምቀት ነው። ይሄኛው ውሃና ከመንፈስ ማለት ይሄኛው ክፍል ጥምቀትን ነው እያመለከተ ነው የምትለኝ? አዎ የትኛውም የቤተ ክርስቲያን አባት አምጣ፣ ይሄ ከጥምቀት ውጭ አልፈታውም። ከጥምቀት ውጭ የፈታ ማንም የቤተ ክርስቲያን አባት አለ? እዚህ በጣም ብዙ አባቶች አሉ። ኦኬ፣ በጣም ብዙ የቤተ ክርስቲያን አባቶች አሉ። ዮሐንስ ወንጌል ምዕራፍ 3ን ከጥምቀት ውጭ አድርጎ የፈታ ማንም አባት የለም። ለምሳሌ ለናሙና ያክል ላሳይ። አንዴ ልክፈት። እንደዚህ ሰምቻለሁ። ከሌሎች ከእንትን ጋር ፈተውታል የሚሉ ነገር ሰምቻለሁ። ስለ በማስረጃ ባይኖረኝ አሁን ደግሞ መስማቱ ሳይሆን እኔ ደግሞ ማሳየት ነበር የፈለጉት። እሱ ነው ፕሮብሌም፣ እሱ ችግር የለም። ያ ስለዚህ ሁሉም አባቶች ሊሳሳቱ ይችላሉ። እንደዛ አሁን ሁሉም አባቶች ተሳስተው ባይዘው ከአባቶች ብቻ ሳይሆን ከፕሮቴስታንት ዲኖሚኔሽን ጀማሪዎች ማርቲን ሉተርም ጨምሮ ይሄ ፎር ጥምቀት ብሎ ነው የሚፈታው። ኦኬ ዳግም ሪጀነሬት የምናደርገው በጥምቀት ነው ብሎ ነው ማርቲን ሉተር ራሱ የሚያምነው ማለት ነው። እሺ ይኸው ኦኬ አንዴ ባፕቲዝም as a means of regeneration ይኸው ለምሳሌ ከዚህ ልጀምርልህ። ጀስቲን ማርቲር ማለት በ151 አካባቢ የነበረ የቤተክርስቲያን አባት ነው። እሱ ምን ብሎ ይናገራል ማለት ነው? ይሄ ባፕቲዝም ይሄ ጥምቀት ነው እያለ ይመጣና ላለፈው ኃጢአታችን ምናምን የኃጢአት ስርየት የምናገኘው በጥምቀት ነው እያለ ይመጣና ምን ይላል እዚህ ጋር? For in the name of God the Father and Lord of the universe and our Savior Jesus Christ and of the Holy Spirit አለ they receive the washing with water ይላል። ይታያል። they receive the washing with water ይልና for Christ also said ምክንያቱ ክርስቶስ ራሱ ምን ብሏል ይላል? unless you be born again you shall not enter into the kingdom of heaven አለ ዮሐንስ 3:3 ኦኬ ፈርስት አፖሎጂው ላይ ምዕራፍ 61 ላይ ጀስቲን ማርቲር ምን ብሎ ተናግሯል? ሪጀነሬት የምናደርገው በባፕቲዝም ነው ወይም ደግሞ በውሃ ጥምቀት ነው ይልና የራሱ ማን ነው አለ? ጌታችን ኢየሱስ ክርስቶስ ራሱ በዮሐንስ ወንጌል ምዕራፍ 3 ከቁጥር 3 ተናግሯል አለ። ሴንት ሄራኒስ ኦፍ ሊዮ ኦኬ እዚህ ጋር ቅዱስ ሄራኒስ ሪጀነሬት ቆይ እቺኛው ጋር እዚህ ጋር ሪጀነሬት ሲል እንትን እያለ ነው ይሄ ዳግም መወለድ አዲስ ፍጥረት አይባልም። ትክክል ይባላል፣ ችግር የለውም። አዲስ ፍጥረት ትክክል፣ ዳግም መወለድ አዲስ ፍጥረት ይባላል። ሪጀነሬት ማድረግ ዳግም መወለድ ማለት ነው። በአጭሩ ቀጥታ ሲተረጎም ሪጀነሬት አደረገ ማለት ዳግም ተወለደ ማለት ነው። በአጭሩ ዳግም ልደት ወይም ደግሞ አዲስ ፍጥረት መሆን ነው። ዳግም መወለድ ማለት አዲስ ፍጥረት መሆን ስለሆነ ያንን የምናገኘው በምንድን ነው አለ? ባፕቲዝም ወይም ደግሞ በውሃ ጥምቀት ነው። ክርስቶስ ራሱ ተናግሯል። ሄራኒስ ኦፍ ሊዮ አሁንም የሊዮ ሄራኒስ እንግዲህ የፖሊካርፕ ደቀ መዝሙር ቅዱስ ዮሐንስ የፖሊካርፕ አስተማሪ ነው። ፖሊካርፕ ደግሞ የሄራኒስ አስተማሪ ማለት ሁለት የቅዱስ ዮሐንስ ሁለተኛ ደቀ መዝሙር ማለት ነው። ምን ብሎ ይፈታል? ሁለተኛ ነገሥት ምዕራፍ 5 ከቁጥር 14 ላይ ያለው የንዕማን የተባለው በለምጽ የነደደ ከዛ ኤልያስ ጋር ሄደ ዮርዳኖስ ላይ ተጠመቅና እንደ ሕፃን ልጅ ትሆናለህ ምናምን ያለው አለ። ሁለተኛ ነገሥት ምዕራፍ 5 ከቁጥር 14 ታሪኩን ታስታውሰዋለህ? ናናታን ታሪኩን አስታውሰው? ታሪኩን ታውቀዋለህ ወይ? ንዕማንን ታሪክ የንጉሥ አማካሪ የነበረ በለምጽ የነደደ ከዛ በኋላ ኤልያስ ጋር ሄዶ ሊፈወስ ሲፈልግ የዮርዳኖስ ሄደ 7 ጊዜ ብቅ ጥልቅ በል ምናምን ያለውን እሱን ታሪኩን ታውቀዋለህ? በደንብ አላውቀውም። ኦኬ አንብበው፣ ጥቅሱን ያዘውና ሁለተኛ ነገሥት ምዕራፍ 5 ከቁጥር 14 ላይ ሄደ አንብበው። ሄራኔስ ያንን ለጥምቀት እንደ ጥላ ሆኖ የሚያገለግል ነው ይላል። ምንድን ነው? በለምጽ የነደደ ሰው ነበረ።
እና ሄደ ዮርዳኖስ 7 ጊዜ ብቅ ጥልቅ በል ይለውና ይለስ አይ ውሃ ለውሃማ ከዮርዳኖስ የሚበልጡ ታላላቅ አባናና ፋርፋ የሚባሉ ታላላቅ ወንዞች አሉን። ለምን ውሃ ለውሃማ እዛው አለኝ አይደል እንዴ? እኔ እኮ ጸልየ በእጅ ዳሰ የምትፈውሰኝ መስሎኝ እንጂ ውሃ ግባ ልትለኝማ እዛው አልገባም ነበር እንዴ ብሎ ንዕማን ይናገራል። አይ ይሄ እኮ የእግዚአብሔር ሰው ነው የሚልህን አድርግ፣ ከባድ ነገር እንኳን አዞ ቢሆን ኦኬ ታደርግ ነበር። ይሄ ግን ቀላል ነገር ነው ያዘዘ እባክህ አድርግ ይሉታል። ከሱ ጋር የመጡ ደንገጥሮቹ ማለት ነው። ዘን ይሄድና 7 ጊዜ ብቅ ጥልቅ ሲል የህፃን ቆዳ ሆኖ ለምጹ ተፈውሶ የህፃን ቆዳ የሚመስል ሰውነት ይዞ ወጣ ይላል። ከዛ ቅዱስ ኢራኒዮስ ምን ይሄንን ከማን ጋር ሪሌት ያደርጋል? እኛ በእባብ ተነድፈን በኃጢአት ለምጽ ነደን የነበርን ሁሉ በጥምቀት በኩል በውሃ ጥምቀት ማለት ነው የኃጢአት ለምጻችን ሁሉ ይወገዳል። ልክ ሐዋርያት ሥራ ምዕራፍ 22 ከቁጥር 16 ሐዋርያው ቅዱስ ጳውሎስ ራሱ አሁን ስለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠብ አይደለም ከኃጢአት መታጠብ ከኃጢአት ቁስል የሚያጥበን ጥምቀት ነው ብሎ ምን ይናገራል? we ይላል we are spiritually regenerated as a newborn babies እንደ ህፃናት ሆነን የምንወለደው even as the Lord has declared ጌታ ራሱ እንደተናገረው ይልና except a man be born again through water and the spirit he shall not enter the kingdom of heaven ብሏል ይላል ሄራኒስ። ይኸው ተርቱሊያን ምናምን የካውንስል ኦፍ ካርቴጅ እነዚህ ሁሉ አባቶች ማለት ነው እነዚህ ሁሉ ጥምቀት ነው ብለው ፈተውታል። እና ጥምቀት ነው። ስለዚህ የሰው ልጅ ዳግም ራሱ የሚወለደው በጥምቀት ነው። ለዛ ነው ክርስቶስ ሰው ምን ሲያደርግ ነው ይድናል ያለው? ናናታን ምን ሲያደርግ ይድናል አለ? ከውሃና ከመንፈስ ካልተወለደ በስተቀር። ትክክል፣ እሱ ብሏል። ሌላ ለሐዋርያቶቹ ሲያዛቸው ማርቆስ 16:16 ምን አላቸው ለሐዋርያቶቹ? 16 ላይ ያመነም የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ኤግዛክትሊ። የሚድነው ምን ያደረገ ነው ነው ያለው? አኮርዲንግ ቱ ማርቆስ 16 ላይ እንደዚህ ያመነም የተጠመቀም ይድናል ይላል። ቴንክ ዩ። ስለዚህ ሰው ለመዳን አምኖ መጠመቅ ያስፈልገዋል ብሎ ጌታ ተናግሯል። አሜን ብለን እንቀበላለን። አሜን ብለን እንቀበላለን። ትቀበላለህ አንተ? አይ እንደዛ ከሆነ አሁን የኔ ፖይንትም ደግሞ ልንገርህ። ቆይ ትቀበላለህ? መጀመሪያ ክርስቶስ ለመዳን ሰው አምኖ መጠመቅ ያስፈልገዋል ብለዋል። ትቀበላለህ መጀመሪያ? አይ እኔ የምቀበለው ሰው በእምነቱ ብቻ እንደሚድን ነው። እምነቱን ደግሞ በተግባር በጥምቀት እንደሚገልጸው ነው። ክርስቶስን አትቀበለውም ማለት ነው። ክርስቶስን ለምን ያልኩህ ለዚህ ነው። ወደዛ ሪዳይሬክት አታርገው። ሪዳይሬክት እንደዛ ነው። ለምን እንዳልኩ ታውቃለህ? ና ቆይ አይደለም ጥያቄ እንድጠይቀኝ ሳይሆን ክርስቶስ የተናገረውን ቃል አሁን ክርስቲያን ማለት ምን ማለት ነው ብዬ የጠየቁ ለዛ ነው። ክርስቲያን ማለት የክርስቶስን ትምህርት አሜን ብሎ የሚቀበል ነው። አንተ ግን ክርስቶስ ሰው የሚድነው ምን ያደረገ ነው ብሎ ተናገረ ብዬ ስጠይቅ ያመነ የተጠመቀም ይድናል ብሎ ተናገራል። ስለዚህ አንተ ሰው ለመዳን አምኖ መጠመቅ ያስፈልጓል ብለህ ታምናለህ ወይ? ስለ አይ እኔ አልቀበልም አልክ። አይ ክርስቶስን ለምን አትቀበልም ብዬ ቅድም የጠየቁ ለዛ ነው፣ ክርስቲያን ስላልሆንክ ማለት ነው። ያው ክርስቶስ ምን አለ? ያመነ የተጠመቀም ይድናል አለ። ይድናል፣ ያላመነ ግን ይፈረድበታል። ስለዚህ ምን ያደረገ? እችን እንመጣታለን። ሰው ለመዳን ምን ማድረግ አለበት አለ ክርስቶስ? ያመነ የተጠመቀም ይድናል። እቺ ምንድን ነው ጥቅማው? እችን የምጥቅሟ ታውቃታለህ? እምነቱ ላይ ጥምቀትም እንደማለት ነው። ጥምቀትም የተጠመቀም ጥምቀትን አድ ያደረገ ጥምቀትም አብሮ አለበት። አዎ ያመነ የተጠመቀም ነው የሚድነው ማለት ነው። አየችም ጥቅሟ ነጥሎ ሳይሆን ወይም ያመነም የተጠመቀም ካለ በማመንም በመጠመቅም ኦኬ ለየብቻ ይሆናል ማለት ነው። ያመነም ከጨመርን ኦኬ ማመንም መጠመቅም ያድናል ይሆናል። እዚህ ጋር ግን ያመነ የተጠመቀም ይድናል ሲል ሰው አምኖ ሲጠመቅ ይድናል ብሎ ነው ጌታ ያስተማረው። ስለዚህ አንተ ሰው ለመዳን አምኖ መጠመቅ ያስፈልገዋል ብለህ ታምናለህ? ናናታን አላምንም። አየህ ክርስቲያን እንዳትሆን ለምን ክርስቲያን አይደለሁም አላምንም ያልኩህ
ዝም ብዬ አይደለም አላምንም እሺ ያልኩት። ቀጥል። ስማኝ እሺ ደቂቃ ስለኝ አላወራ። አሁን ይሄ ያመነም የተጠመቀም ይድናል ብሎ ክርስቶስ አንድ እችን እድል እንስጠውና ገብቶኛል። ብዙ ጊዜ እንደወሰድን እችን እንስጠውና በቃ እንትን የምናርገው የመጨረሻችን እሱን ጊዜ እናርግና ወሰድኩ። ኦኬ ችግር እቺ ላይ ብቻ እናውራና ረዥም ሰዓት ይወስዳል። በእርግጥ ይህን ጨርሱና በቃ የመጨረሻ እናደርገዋለን። በስሬ መዝሙር ዘምሩልን እንጨርሰን። 4 ሰዓት ከ25 ሆነ። ኦልሞስት 4 ሰዓት ሆነ ላይቭ ላይ ራሱ። ቀጥል። ኦኬ እቺን 16 ላይ እናውራና እንትን እንበል እና ይሄ የክርስቶስ ኢየሱስን ያመነ የተጠመቀም ይድናል የሚለውን ከአራቱ ወንጌላት ላይ እንትን ላይ ብቻ ነው የምናየው። ማርቆስ ላይ ብቻ ነው። ሉቃስ ወይ ዮሐንስ ወይ ማቴዎስ አላሉትም። ይሄንን እቺን ፍሬዝ ያመነ የተጠመቀም ይድናል የሚለውን እነዚህ ሶስቱ ላይ አናገኘው። ለምን? ወደ በኋላ እንመጣበታለን። ግን አሁን ከሌላ ክፍል ጋር ራሱ ኢየሱስ በእንትን ብሎ ያወራል። በእኔ በማመን ብቻ እንደሚድን አሁን ክሊር እንድታረግልን ናናታን ቆይ አሁን ልጨርስ፣ አስጨርሰኝ። አይ ሐሳብህን እንዲይዘው እዚህ አዎ መጀመሪያ ሐሳብ መረዳዳት አይደለ? ሐሳብህን በተሳሳተ መንገድ እንዳልረዳው። ስለዚህ ማርቆስ ወንጌል ላይ ብቻ ነው ይሄ ሐሳብ የሚገኘው። ስለዚህ ማርቆስ ያመነ የተጠመቀ የሚለው አይ ሐሳብ አይደለም ያልኩት። ሐሳብ አይደለም ቃል ይሄን ቃል የሚገኘው 16 ቃል። ስለዚህ ምንድነው ማርቆስ ተሳስቷል ነው ቃል ነው ያልኩት እኮ ተሳስቷል ነው። ክርስቶስ አላለም እንደዛ ነው አይደለም። ልመጣልህ እኮ ነው። ከዚህ ይሄንን ያዝልኝና እመጣለሁ፣ ተመልሼ እመጣለሁ። ለምን እንዳነሳው እሺ ቀጥል። እሺ እመጣለሁ። ከዛ ሌላም ደግሞ ለምሳሌ ያመነ የተጠመቀም ይድናል አለ እዚህ ጋር ማርቆስ ላይ። ኢየሱስ ደግሞ በሌላ ስፍራዎች ላይ ሲናገር በእኔ ብቻ የሚያምን ይድናል ብሎ የሚናገርበት ቦታዎች አሉ፣ ጥቅሶች አሉ፣ ቦታዎች አሉ። ዮሐንስ ላይ ደግሞ በስፋት አሉ። እነ ጳውሎስም ሲያስተምሩ እንደዛም ብለውታል። ሰው የክርስቶስ ኢየሱስ በልብ ብታምን በአፍም ደግሞ ብትመሰክር ትድናለህ ብሎ ሌሎች ቦታዎች ላይም አሉ። ይህንን እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው የሚለው እነዚህ የሚሉ ጥቅሶች አሉ። ከሰዓት አኳያ ግን አናንሳቸውና ወደዚህ እንመለስ። ቅድም ሰዓት ስላለ እንትን ነው። ስለዚህ አድርገውና እዚህ ክፍል ላይ አሁን ያነሳውን ሀሳብ ሰጥበታለሁ። አሁን እዚህ ክፍል ላይ አልቀበልም ያልክበትን ብቻ አጠር አድርገህ ግለጸውስ። እሺ እዚህ ጋር ማርቆስ ላይ ብቻ ነው ቅድም እንዳልኩ ያመነ የተጠመቀ ይድናል። ዮሐንስ ላይ፣ ሉቃስ ላይ ወይም ማቴዎስ ላይ የማናገኙስ አሉና ከዛ ሰሞኑን እያጠናውበት ነበረ። ከዛ ማርቆስ ላይ ለምንድን ነው ይህን የምናገኘው ብዬ ወደ ሂስትሪ ወደ ኋላ ስንመለስ ማርቆስ እንዴት ይህንን ጻፈው ወደሚለው ነገር መጣውና ማርቆስ አሁን ለምሳሌ እነ ሉቃስ የምር እያዩ ምናምን ነገር ነው የጻፉት በ50ኛው ዓመተ ምህረት ላይ ምናምን። ግን ማርቆስ ይህንን ወንጌል ሲጽፍ እንዴት ጻፈው? ከማን አምጥቶ ጻፉ ስንል ሞስት አኮርዲንግ ላይ ማርቆስ ይህንን የጻፈው ከክርስቶስ ኢየሱስ እንዴት ነው ቃል በቃል የሆነ እንትን ሳይሆን እሱን እየሰማ እሱን እያመነ ሳይሆን ሞስት ኦፍሊ አንድ ብዙን ነገር ማርቆስ የጻፈው ጴጥሮስ ከድሮ ቤተክርስቲያን ከሚያስተምራት አስተምሮ ነበር። ከጴጥሮስ አስተምሮ ነበር ብዙ ነገር የጻፈው እና ከጴጥሮስ ተምሮ የጻፈው ማለት እንጂ ከክርስቶስ አይደለም። ጴጥሮስ አይደለም። ጴጥሮስ ለድሮ ቤተክርስቲያን ሲያስተምር የነበረውን ነው ሲያስተምር የሰማው ለድሮ ቤተክርስቲያን ማለት ለጴጥሮስ በዛን ጊዜ ለነበረችው ቤተክርስቲያን ማለት ነው። ኦኬ በጴጥሮስ ጊዜ ለነበረችው ቤተክርስቲያን ሲያስተምር የነበረውን ትምህርት ነው የጻፈው እንጂ በግልጽ የሰማኝ አይደለም። ጴጥሮስ በዛን ጊዜ ለነበረችው ቤተክርስቲያን ሲያስተምር ማርቆስ ከጻፈበት አንደኛ ሶርሱ ያ ነው ሶርሱ ሲያስተምር የነበረው ሶርስ እንደ ሶርስ አድርገው የወሰደው ማለት ነው። ሶርስ ሁለተኛ ሶርሱ ደግሞ ሁለተኛ ሶርስ ልናገር፣ ሁለት ሶርስ ብቻ ሶርሱ ምንድነው? አይደለም እሺ ጴጥሮስ ሲያስተምር ከነበረው ትምህርት ወስዶ ጻፈ። ስለዚህ ልክ አይደለም ነው አይደለም። ቆይ ልጨርስ። እኔ እኮ እስክጨርስ ሰማ። ቆይ አንዴ ናናታን አሁን ከየት አምጥቶ ጻፈው? እንዴት ጻፈው? እየሰማ ነው ከክርስቶስ ቃል በቃል እየሰማ ነው የጻፈው። እዚህ ውስጥ ለምን እንደገባ አላውቅም። ጴጥሮስ በዛን ሰዓት በቃል ሲያስተምር ቆይ አንዴ ባጭሩ ልምጣልሽ። ሰዓታችን ቆይ አንዴ ስማ። ጴጥሮስ ሲሰማ ከነበረው ሁለተኛ ሶስተኛ ሶርስ አልፈልግም። የመጀመሪያው በቂ ነው። ቅዱስ ጴጥሮስ ሲያስተምር የነበረውን በዛን ሰዓት ለቤተ ክርስቲያን ሲያስተምር የነበረውን ትምህርት ሰምቶ ጻፈ። እሺ ሶዋት እሺ። ስለዚህ ምን ልልክ ነው?
ምልልክ ነው የፈለግኩት። ማርቆስ ይህንን ሲጽፍ ከክርስቶስ ይሄ ምንድን ነው አፍ ሲናገሩ እንደነበሩ ሲናገር የነበረውን ሰምቶ ሲጽፍ የነበረ ሰው አይደለም ነው የምልክ። ስለዚህ ክሊር የሆነ ፖይንት እኮ ስለዚህ ልናምነው ልንጠራጠረው ይገባል ነው ምንድነው ለማድረግ የፈለገው? ከዛ ወደ ፖይንት ደግሞ ልምጣልህ። እሺ ለምንድን ነው ይሄንን የነገርከን? እሺ ከክርስቶስ ሰምቶ አይደለም ከቅዱስ ጴጥሮስ ሰምቶ ጻፈ። ስለዚህ እስቲ ድምዳሜ ነገር እሺ ድምዳሜ ስነግርህ አሁን እዚህ ጋር ያኔ ጴጥሮስ ይህንን ሲያስተምር ያመነም የተጠመቀም ይድናል ያለው የተጠመቀም የሚለውን እዚህ ጋር ጴጥሮስ ሲያስተምር ስለ ጥምቀት የሚያወራውን ነው። እሺ አሁን ወይ ለነገ እንገናኝ። ይሄ በግሪኩን ተመለሰም በግሪኩ ሲጻፍ የነበረውንም ቃል ይኸው ይሄ ምንድነው ባፕቲዚዮ ምናምን ባፕቲዚዮ የሚል ቃል አለ። አንዴ እባክህ ቆይ ምንድን ነው እያወራለሁ? ቆይ አንዴ ሐዋርያው ቅዱስ ጴጥሮስ እኮ ነው የማሰማኝ። አንዴ ዝም ብለህ የማታውቀውን ነገር እያወራ ነው። እባክህ ናታን፣ አሁን በመጨረሻው ሰዓት ዝም ብለህ የማታውቀውን ቀባጥረህ ብዙ ርዕስ አውርተህ ለመውጣት አትሞክር። አሁን ሐዋርያው ቅዱስ ጴጥሮስ ሲያስተምር ከነበረው ሰምቶ ጻፈ። ስለዚህ ሐዋርያው ቅዱስ ጳውሎስ ለማስተላለፍ የፈለገው ጥምቀት ያመነ የተጠመቀም ለማለት አይደለም ነው ስታጠና ያገኘው። ጥምቀት የተጠመቀም የሚለው ጥምቀትን ወይም ይሄ ቨርቹዋል የሆነ እንትንን ነው። ልክ ላልሆንም እኮ ይችላሉ፣ ግን እንደ እንትን ነው፣ አሰምሽን ነው። የተጠመቀም የሚለው ከክርስቶስ ኢየሱስ ስራ ጋር መተባበርን እንጂ የሆነ እያወራ አይደለም። ለምን ስትለኝ ለምን ስትለኝ ይሄንን ማስረጃ አሁን ቆይ አንዴ የውሃውን እያለ አይደለም ከክርስቶስ ስራ ጋር መተባበርን እያለ ነው። ጴጥሮስ በዛን ሰዓት ሲያስተምር እያሰበ የነበረው አጥንቼ የደረስኩበት ይሄን ነው ብላል። ትልቁ ላይ አረግህና አሁን ማስረጃ ትከፍታለህ። ሐዋርያው ቅዱስ ጳውሎስ ጥምቀትን እያሰበ ሳይሆን ከክርስቶስ ስራ ጋር መተባበር የሌሎቹ ቪዲዮዎቹን እንትኖቹን እንትን ልልልህ አልችልም። አሁን ለምንድን ነው ደረስክበት? ከየት አምጥተው ሆኖ ነው የሚለው ላንብብልህ ከፈለክ እሱን ክፈተው። ይህንን ታሪካዊ የነገርከን ሐዋርያው ቅዱስ ጴጥሮስ እያሰበ እየተናገረ የነበረው እንደዚህ ለማለት ፈልጎ ነው። ማርቆስ ደግሞ ከእሱ ሰምቶ ነው የጻፈው የሚለውን ከየት አምጥተህ ነው የተናገርከው? እስኪ ግልጽ አድርጎ እንዴ እንትን የሚለው አለ። አሁን ላነብልህ እችላለሁ። ማርቆስ ከጴጥሮስ አስተምሮ ነው የከፈተው የሚለውን ማለት ነው። ኖ ከጴጥሮስ ሰምቶ ለመጀመሪያዊቱ ቤተክርስቲያን ሲያስተምር ከጴጥሮስ ሰምቶ ጻፈው እና ጴጥሮስ ደግሞ ያሰበው የውሃ ጥምቀትን እያሰበ ሳይሆን ሲጀመር ክርስቶስ አለ ብሎ ነው የተናገረው። ክርስቶስ እንዲህ ብሎ ተናገረ ነው። ሲቀጥል ደግሞ አንተ ምንድን ነው ያልከው? ይሄ የተጠመቀም የሚለው ጥምቀትን እያሰበ ሳይሆን ከክርስቶስ ስራ ጋር መተባበርን ነው ብለሃል። እስኪ ማስረጃውን ጥቀስ። እንዲህ ሲል ጴጥሮስ እንዲህ ለማለት ፈልጎ ነው ብሎ የነገረና እንደዚህ የለኝም። ጴጥሮስ እንዲህ ሲል ያለኝ አሁን ሚዩት አድርገው። አሁን ዝም ብለህ እንደመጣልህ ማውራትማ ማንም እኮ ያወራል። ናናታኒ ትላልቆች አይደለም ሰዓታችንን ፈይሰማኝ በሀሳቤ ላይ እኮ ማለት ስለምትገባ ሚዩት አድርገው። በጣም የሆነ አንድ ቁም ነገር ትናገራለህ ብዬ ይሄ ሁሉ ደቂቃ ሰማንህና ዞረ ጴጥሮስ ነው የተናገረው፣ ከሱ ሰምቶ ነው የጻፈው። ስለዚህ ምን ልክ አይደለም ነው። ሚዩት አድርግ። አሁን በመጨረሻ ጭቅጭቅ አታድርገውና ይበቃል። ምንም አይዲያውም ስለሌለ ማለት ነው። ተናጋሪው ክርስቶስ ራሱ ነው። ለሐዋርያቶቹ እንዲህ ብሎ ነገራቸው፣ ወደ ዓለም ሄዳችሁ ስበኩ፣ ወንጌልን ለፍጥረት ሁሉ ስበኩ አለ። ከዛ ያ የተሰበከለት የአምኖ ሲጠመቅ ይድናል አለ ክርስቶስ። በቃ ሰው የሚድነው የተሰበከለትን ወንጌል ሰምቶ አምኖ ተቀብሎ ሲጠመቅ ይድናል። 4 ነጥብ። ክርስቶስ ይህን ተናግሯል። ኦኬ፣ ይህንን የተናገረውን ትቀበላለህ ወይ ስል አልቀበልም ብልሃል። የክርስቶስ ተቃዋሚ ስለሆንክ ለምን ክርስቲያን አትሆንም የሚል ርዕስ ይዘን የገባ ነው። ለዚህ ነው ክርስቶስ የተናገረውን ቃል በቃል አልቀበልም የሚል መንፈስ ስለያዛችሁ ማለት ነው። ያንን ነው ለምን ክርስቲያን አትሆኑም የምንላችሁ። ክርስቲያን ማለት የክርስቶስን ትምህርት አሜን ብሎ የሚቀበል ክርስቶስን የሚከተል ማለት ነው። ቀድም ክርስቶስ እኮ በእኔ የሚያምን ይድናል ብሎ ተናግሯል ብቻ ብለህ ጨምራለህ። ክርስቶስ በእኔ የሚያምን ብቻ ይድናል ብሎ አልተናገረም። ግን በክርስቶስ የሚያምን አዎ ይድናል። ይሄ ባይዘው የማንጠራጠረው እምነታችን ነው።
በክርስቶስ ያመነ ይድናል ማለት ምን ማለት ነው? ኦኬ ክርስቶስ ትምህርቱን ትተህ አይ ትምህርትን አልቀበልም ማለት ነው በክርስቶስ ማመን ማለት? ክርስቶስ ያስተማረው ትምህርት እኮ መቀበል ማለት እኮ ነው በክርስቶስ ማመን። እንደ አይሁዶች እኮ ክርስቶስ ሲናገረው የነበረው ንግግር አንቀበልም ስላሉ እኮ ነው ክርስቶስን አልተቀበሉም የተባሉ። በክርስቶስ ማመን ማለት ክርስቶስ ያስተማረውን ትምህርት አሜን ብሎ መቀበል ማለት። ያ አሜን ብለህ ስትቀበል ደግሞ ትድናለህ። ጌታ ምን ብሎ ተናገረ? ያመነ የተጠመቀም ይድናል ብሎ ተናገረ፣ አስተማረ። ክርስቶስን የምትቀበል ከሆነ በክርስቶስ የምታምን ከሆነ ይህንን ታምናለህ ማለት። ምክንያቱ የትምህርቱ ሰጪ የትምህርቱ ተናጋሪ ራሱ ክርስቶስ ኢየሱስ ስለሆነ ማለት። ስለዚህ ይህንን ተቀበልክ ማለት በክርስቶስ አመንክ ማለት። ይህንን ቃል አምነህ ትቀበለዋለህ ማለት ነው። አሜን እቀበለዋለሁ ብለህ ትቀበላለህ ማለት። አንተ ግን ቃል በቃል ምን አልክ? አልቀበለውም አልክ። ስለዚህ አንተ ጋር ያለው መንፈስ የክርስቶስ ተቃዋሚ መንፈስ ነው። የክርስቶስ ትምህርት ቃል በቃል አልቀበልም ስለሚል ማለት። ይህንን አልቀበልም ለማለት ደግሞ ምንድነው የጠቀስከው? አንዴ ጴጥሮስ ነው የተናገረው። ጴጥሮስ ሲያስተምር ሰምቶ ነው እንዴ? ባይዘወይ ሉቃስም እኮ ከሐዋርያቶቹ የሰማነውን ከሐዋርያቶቹ ከጆሮ ወይም ደግሞ ከቃሉ አገልጋዮች የሰማነውን ለእናንተ ደግሞ እንጽፍላችኋለን ይላል። ስለዚህ ከቃሉ አገልጋዮች ናቸው የሰሙትና ልንቀበላቸው ወይም አንቀበላቸውም እንላለን ማለት ነው። ኦኬ ሉቃስ ማርቆስም እንደዛ ነው የጻፈው። እሺ ስለዚህ አትቀበላቸውም? ከሐዋርያቶች የተማሩትን ትምህርት ስለጻፉ አትቀበላቸውም? ይህ በቃ ይሄ እኮ ነው መጨረሻው። ክርስቶስን ይበቃል። ከዚህ በላይ ምንም እንዳስወርድ ፈልገህ ካልሆነ አጭር ጥያቄ አትጠይቅም ማለት አንዴ። እሺ እታች ላውርድ አትጠይቅም። ይበቃል። አዎ ስለዚህ አያችሁ ማንን እንደሚክዱ ቃል በቃል እንደሚክዱ ማሳያው ይሄንን አልቀበልም ብሏል። አዎ ጴጥሮስ ተናገረው። አዎ ጴጥሮስ በመንፈስ ቅዱስ ተመርቶ ነው የሚናገረው። ከእግዚአብሔር የተገለጠለትን እውነት ነው የሚናገረው። ያ የተገለጠለትን እውነት ደግሞ ኦኬ በደቀ መዛሙርቱ በኩል ተጽፎ ተተላለፈልን። አዎ አርድእት ናቸው ማርቆስና ሉቃስ። እነሱን አልቀበልም ማለት ከደረሳችሁ ቻው። ለምን አትቀበሉምና ክርስቲያን አትሆኑም ማለታችን ምክንያታችን አረጋገጣችሁልን ማለት ነው። እስከ መቼ ድረስ ክርስቶስን ስትቃወሙ ትኖራላችሁ የሚለውን ሐሳባችንን አስረገጣችሁ ማለት ነው። ወደ ክርስቶስ ኑ፣ የክርስቶስን ትምህርት ተቀበሉ የምንላችሁ ለዚህ ነው። እግዚአብሔር ይስጥልኝ። ጋዴ ይቀጣ። እሺ እናመሰግናለን። ወዲ እግዚአብሔር ያክብርልን። ለነበረን ቆይታም እናመሰግናለን። ብስሬ መዝሙር እንስማና ብስሬ እንኳን ደህና መጣ። እንኳን ደህና ቆያችሁ። ጋዲ እንዴት አመሻችሁ? ይሰማላ? ብስሬ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ ጋዲ? ይሰማል? ድምጼ ይሰማል? ሁሉ ሰላም ይመስገን። ሁሉ አማን ነው ጋዲ። ያ እንኳን ደህና መጣ ብሮ። እስኪ ረጅም ሰዓት ከ12 ሰዓት ከምናምን ጀምሮ ነው እና የተቀመጥነው ኦልሞስት ለአንድ በቃ ከ12 ሰዓት ተኩል ምናምን በኋላ አያት ልታወሪ ነው እንዴ? ማይክሽ ኦን ሲሆን አየሁ። ማውራት ፈልጌ ነበረ ፈቃደኛ ከሆናችሁ። እስካሁንም የተቀመጥኩት ማውራት ስለፈለግኩ ነው። ጥያቄ ልጠይቂ ነው? አዎ ጥያቄ መጠየቅ ፈልጌ ነበረ። ጥያቄ ምንድነው? ኢየሱስ እንትን እናድርግ ለመሰለሽ ቀደም ስትገቢ ጥያቄ አለሽ ወይ ብለን ጠይቀንሽ ነበረ። አይ እንዲህ ቁጭ ብዬ ልስማ የምታወሩትን ነገር ስላልሽ አይ መጨረሻ ላይ ጠይቃለሁ ነው ያልኩት እኮ። አልሰማኸኝም ይሆናል ወይ ማላቅም። ሌላ ሰው የሚከፍት ሰው ካለ ይክፈት። እኔ አሁን ከዚህ በኋላ እውነት ለማውራት ከዚህ በላይ አልቆየም። ለምን መሰለሽ ከ12 ሰዓት ተኩል ጀምሮ ላይቭ ነበር ኦልሞስት ለ4 ሰዓት ተከታታይና ረጅም ሰዓት ስለተቀመጥን ሜቢ አላቅም። ከዚህ በኋላ የሚከፍቱ ሰዎች ካሉ እነማማይ ምናምን የሚከፍቱ ካሉ ኦር ሌሎች የሚከፍቱ ካሉ እነሱ ጋር ጥያቄ ማቅረብ ትችላለሽ። ካልሆነ ደግሞ ነገ ስንከፍት ደግሞ መተሽ መጠየቅ ትችላለሽ። እሺ ረጅም ሰዓት ስለተቀመጥን ከዚህ በኋላ ጥያቄ መቀበል አቅሙ የለኝም እኔ በግሌ። እሺ በቃ ችግር የለውም እረዳሃለሁ። ወይ ነገ እናደርጋለን። ቀደም ባይዘው ለዛ ነው የዋህድ የጠየቀሽ ማይኩን ኦን አድርጎ ጥያቄ አለሽ ወይ ብሎ የጠየቀሽ ለዛ ነው። እና ሰዓት ለ5 ጉዳይ ስለሆነ ደክሞኛል። ከዚህ በላይ ላይቭ መቀመጥ አቅም የለኝም። እሺ በቃ ችግር ወይ ቆይ የተወሰነ ደቂቃ ካለሽ እኔ ከፍቼ ወይ ምናምን የተወሰነ እንትን ማለት እንጂ እንደዛም ይቻላል። ትችላለሽ? እሺ ደስ ይለኛል። ኧረ እችላለሁ።
ጥሩ በቃ ፎሎ አድርጊና የተወሰነ ደቂቃ ብስሪ መዝሙሩን እንትን በልና እንኳን ደህና መጣ ብስሪ መዝሙር እንስማና ከዛ በኋላ እንዳትወጡ ያላችሁ ሰዎች በኋላ ሜቢ እንግዲህ ለእህታችንም ይዋሃድ ቤቱን ስለሚከፍት ምናምን ነገር እሱ ጋር ሄዳ ትጠይቃለች። እናንተም በዛ ውስጥ የምትማሩት ነገር ይኖራል። እንኳን ደህና መጣ ብስሪ ይቀጥል። እንኳን ደህና ቆየን ጋዲ። አንድ መዝሙር እንዘምራለን። ተሸንፍ ያለው ተረትቻለሁ በፍቅር የሚለውን የዘማሪ እዝራ ኃይለ ሚካኤልን መዝሙር ልቦናችንን ሰብሰብ አድርገን ተረጋግተን እንዘምረዋለን። እግዚአብሔር ከሁላችን ጋር ይሁን። ተሸንፍ ያለው ተረትቻለው በፍቅር ተገዝቻለው ተዋጅቻለው በደምህ ስልጣን የለኝም ከእንግዲህማ በራሴ ላይ የነፍሴ ንጉሥ መድኃኔዓለም ነህ የበላይ ተሸንፌአለሁ ተረትቻለሁ በፍቅርህ ተገዝቻለሁ ተዋጅቻለሁ በደምህ ስልጣን የለኝም ከእንግዲህማ በራሴ ላይ የነፍሴ ንጉሥ መድኃኔዓለም ነህ የበላይ ስሜ ከሆነልህ የስም ምርኮኛ ታሪክ ካደረከው መባሌን ምንደኛ ተበጣጥሶ ካየሁ የኃጢአት ገመዴ ብል ምን ያንስሃል ለሕይወቴ መንገዴ ተሸክመኛል ውዴ እስከ ዛሬ ድረስ እንደ ትላንትናው አንዳች መውደድ ሳይቀንስ ስልቹ አይደለህም ይህን አውቃለሁኝ እኔ ወጋግኖ ስላየው ባይኔ ጨለማው ዘመኔ ተሸንፌአለሁ ተረትቻለሁ በፍቅርህ ተገዝቻለሁ ተዋጅቻለሁ በደምህ ስልጣን የለኝም ከእንግዲህማ በራሴ ላይ የነፍሴ ንጉሥ መድኃኔዓለም ነህ የበላይ እንደኔማ በደል እንደኔማ ክፋት ይገባኝ ነበረ ያውም የመስቀል ሞት አንተ ግን ስለኔ ሆነ እርግማን ቀራንዮ አየሁ ስትመልስ ክብሬን ስናገረው ያምራል ያውም የመስቀሉን ነገር የወረት አይደለም ፍቅር ነው እስከ መቃብር ያነባኸውን ደም ሳስብ እምባይ ቀድመኛል አንተ ባትሆን ኖሮ እኔን ማን እንዲችለኛል ተሸንፌአለሁ ተረትቻለሁ በፍቅርህ ተገዝቻለሁ ተዋጅቻለሁ በደምህ ስልጣን የለኝም ከእንግዲህማ በራሴ ላይ የነፍሴ ንጉሥ መድኃኔዓለም ነህ የበላይ ወደኔ መጥተሃል ነፍስ ብሏት ግድ በቀትር አገኘኝ መርገሜን ልትቀድ አቤት ያንተስ መውደድ አቤት ያንተስ ፍቅር አያልቅም ብዙ ነው ብናገር
አገኘሁት ብዬ ላውጅ ቃል ያገኘኝን ፍቅር አሳዝለ መውደድ ማሰሮ ያስጣልከኝን የሕይወቴ ውሃ ግባ ሌላ ምንጭ አልወርድም አንዴ ስለረካው በደም ቀሪውን አልለምድም ተዘንፌያለሁ ተረትቻለሁ በፍቅርህ ተገዝቻለሁ ተዋጅቻለሁ በደምህ ስልጣን የለኝም ከእንግዲህማ በራሴ ላይ የነፍሴ ንጉሥ መድኃኔዓለም ነህ የበላይ ተሸንፌያለሁ ተረትቻለሁ በፍቅርህ ተገዝቻለሁ ተዋጅቻለሁ በደምህ ስልጣን የለኝም ከእንግዲህማ በራሴ ላይ የነፍሴ ንጉሥ መድኃኔዓለም ነህ የበላይ። ዝማሬያችን ይቀበልልን። ስብሐት ለእግዚአብሔር። አሚን አሚን አሚን። ብስሪ ዝማሬ መላእክት ያሰማልን፣ እግዚአብሔር ያክብርልን። አንተ ሰውዬ አትጥፋ ምናምን ነገር ትንሽ ጠፍተሃል መሰለኝ። አንተ ማር ጠፍተሃል መሰለኝ። አዎ ጋዲ አልጠፋም። ያ ነገር እንዴት ነው? ፍጻሜ ላይ ያልደረሰም እንዴ? ደርሷል። ብዙ ነገሮቹ አልቋል። ትንሽ ነው የቀረው፣ በጣም ትንሽ ነገር። እግዚአብሔር ይጨመርበት። እንግዲህ ብስሪ ይበርታለን። አሜን። እሺ ዮሐዴ ወተህ መከፍት ከሆነ እኔ እስከዛ ድረስ ልጠብቀና በኮስት ሰዎች እንዳስተላልፍልህ ወተህ ክፈት አንተ። ኧረ ችግር የለውም። ልጅቷ ከመጣች ምናምን እኮ ብዙ አንቆይም። አይ ቲንክ የተወሰነ ጥያቄ ምናምን ካላት ብዬ ነው። አይ ሰው ሌላ ቦታ እንዳይሄድ ብዬ ነው። ያው እንግዲህ የሚደክማቸው ከሆነ ምናምን ይተኙ ብዬ ነው። እኔም ስለመሸ እንደው ጥያቄ ሲያድር ምናምን ጥሩ አይደለም። ልጅቷም ጥሩ ስለሆነች እንደዛ ብዬ እንጂ አይ ከደክማችሁ ምናምን ነሽ። አይ እንትኑን ነው የምልህ ምንድነው አለ አይደል እዚህ ውስጥ ያው እሷ በምትጠይቀው ጥያቄ ውስጥም ሰዎች ሊማሩ ስለሚችሉ ዞሮ ዞሮ የምትመልስላት ከሆነ አንተ ከፍተህ በኮስት ሰዎቹን ላስተላልፍልህ ብዬ ነው። ፓፓ ጥሩ እሺ። ያው በቃ ልክፈትሽ። እሺ እንደዛ እናደርጋለን። በቃ እናንተ ምርጦች ብስሪ እናመሰግናለን። ቴዲ አንተሽ አለ ኮስት እንትን ለማለት አይ ቲንክ ብቻ መሆን አለብኝ መሰለኝ። ያ ብስሪ ሰላም ደር ብሮስኪ አሜን። እሺ ጋዲ እናመሰግናለን። ተባረኩ። እግዚአብሔር ይስጥልኝ። አሜን አሜን። ጌታ ያክብርልን። እሺ